ይገባኛል። እንዲህ እያለ ነው የሚያስተምረኝ። ገብቷል? እና ከዚህ ውጣና በስርዓት አስተምረኝ። የኢየሱስን ስም ስጠራ ወይንም የሆነ ጥቅስ ስጠራ ኦ ማይ ጋድ እያለ ይጠራል። የቅድስት ድንግል ማርያምንም ስጠራ እንደዛ ኤክሳይትድ ነው። ምን ችግር አለው? እኔ አንተን እናት አከብራ። እንዴት ነው ሁልጊዜ የሚጨቀጨቅሽ ጉዳይ? ያ ነገር እንዴት ሆነ? እስቲ በኮድ ልጠይቅሽ። ተስተካከለ? ላውራ በነፃነት ፖለቲካን ይሰራሉ። ሰው ቅድም ላይቭ ገብቼ ነበር ያልከውም ሰው በተመሳሳይ ፖለቲካ ነው መስራት የሚፈልገው። አንተ ጋር ይመጣል። እስቲ እንደዚህ በል፣ ይሄው እንደዚህ በቃ ለሱ ትልቁ ድል ምንድነው መሰለ? አንተን ማሳመን አይደለም አቤላይ። ለእንደዚህ አይነት ሰዎች ትልቁ ድላቸው አንተን የሆነ ነገር ብለው አበሳጭተው ሞቅ አድርገው ምናምን የሆነች ሪካርድ ነገር ይዘው መውጣት ነው ትልቁ ዓላማ። እስኪ አይተመለስ ሶሻል ሚዲያ ላይ ባይዘው አኪም ጠፋ፣ እናንተም ብዙ አረላችሁ ነው። ዝም ስትሉ አያችሁ፣ የሚወራው ሙሬ የለም ምኑ የለም። በቃ ነው የሆነ ትንሽ ስራ ስትሰሩ ነው ጫጫታው ምኑ መከሌ እንደዚህ የሚባለው ነገር የሚመጣው። ገባ? ይሄን ኖቲስ ማድረግ አለበት። ባይዘው ከሚዲያ ስጠፋ ይርቃል። ያው መጥፎ ነገር ቢሆን እኮ መጥፎ ነገር ሁልጊዜ መወራት እስከ መጨረሻ መኬድ አለበት። ግን ስራ ስትሰራ ጊዜ ይመጣል። ያ ነገር እንትን ማለት የለበትም። ኢየሱስ ጌታ ነው ማለት በእኛ ምን ኢየሱስ ጌታ ወይንም አምላካችን መሆኑን ኦርቶዶክስ ቤተክርስቲያን አታምንም ነው ምንድነው? በልለኛል። ይሄ ቅጣት አይደለም ብዬ አልኩኝ። የነሱ አሁን ሳማን ደግሞ እዚህ ጋር ኮመንት ላይ የነሱ ኢየሱስ ሌላ ነው ምናምን ይለኛል። እኔ ኢየሱስ ጌታ ነው ማለት ለእኔ ቅጣት አይደለም፣ እድሜ ልክን ይላል። ኢየሱስ ያደረገ እስቲ ብሏት ነበረ እና እሷ መልስ አልልም ነው። ይሄ ትክክለኛ ምላሽ ነው። በነገራችን ላይ ጋይስ በቃ አልልም ነው ያለችው። ለምን ይመስላችኋል አልልም ያለችው? ምክንያቱም የፕሮቴስታንቶቹን ኢየሱስ እኛ እናውቀው። ባጭሩ ምን ማለት ነው? ሐሰተኛውን ኢየሱስ እኛ ክርስቲያኖች አናውቀው። እውነተኛ የኔ አባት ወንድምነት እንዴት ነው ቢላይ? ደህና ነህ? አለው የኔ አባት አምሮብሃል። አንተ ደግሞ ዛሬ ግን ጋይስ በጣም የሚገርማችሁ ነገር ዛሬ እጅግ በጣም ወደው ወንድሜና ቤላን የት ባገኘው ጥሩ ነው የማገለግልበት ደብር ቦሌ ሆተ ብርሃን ገርጂ ቅድስት ማርያም ቤተክርስቲያን በሩ ጋር ይሄን ሹሩባውን እንትን ብሎ በቃ ወክ ያረገ ሳለ ቶሎ ብዬ እኔ ደግሞ ታክሲ ላይ ተሳፍሬ ነበር አውርዱኝ ብዬ እየሮጥኩ አቤላው ዛሬ እውነቴን ነው የምልህ ስላገኘው በጣም ደስ ብሎኛል። እኔ ሶሻል ሚዲያ ላይ በጣም ብዙ ወንድሞቼን አግኝቻቸዋለሁ። በተለይ ካንተ ጋር አቤላ ታስታውሳለህ? እንደው እግዚአብሔር ረድቶን አንድ ቀን እንደው አርባ ምንጭ ቢሆን መጥቼ ነገሮች ሳይሳኩ ቀርተው ነው የቀረው። ግን ዛሬ ስላገኘው በጣም ደግሞ በጣም የሚገርማችሁ ነገር አንዳንድ ጊዜ ሰው በሚዲያ ሌላ አይነት ካራክተር በዓለም ህይወቱ ደግሞ ሌላ አይነት ፐርሰናሊቲ ይናበሳል። አቤላ ልክ ሶሻል ሚዲያ ላይ እንደምታዩት እጅግ በጣም ትሁት ወንድም ነው። በቃ እንዲህ አይነት ይሄ በነገራችን ላይ ስጦታ ነው። ይሄ ጊፍት ነው። ታውቃለህ አይደል? አቤላ አሁን ለማጋነን ሳይሆን ለመንፈሳዊ ሰዎች ብቻ አይደለም፣ ዓለም ኮንተንት ካላቸውም ሰዎች ጋር ዘፋኝም ይሁን ደጄም ይሁን ጨፋሪም ይሁን ምንም ይሁን ምን ከሁሉም ጋር ተናንሶ ራሱን ዝቅ አድርጎ ሚዲያ ላይ ብዙ ስራ የሚሰራው ወንድማችን ነውና በጣም ነው የምንወድ ተወዳጅ ወንድማችን ነው። ግርማ ሞገሱን ልነግራቸው አልችልም። ቀድሜ ያልኩት ግርማ ሞገስ ነው ያለው። እንዴት እንደሚያምር እግዚአብሔር ወይኔ ምን ግርማ ሞገስ ነው ታገኘው። አሁን ደስ እንዲህ ብለህ ነው እንደዚህ ያልከው። ይሁን ግድ የለም እኔ አላልኩም ያልኩት አቤላይ በጣም እውነት ስላገኘው በጣም ነው ደስ ያለኝ። እኔም ደስ ብሎኛል። እግዚአብሔር በአጋጣሚ ምን ይባላል አባቶቻችን ይላሉ፣ ድንገት ሲገናኙ የጻድቃን ቀጠሮ ይላሉ ራሳቸው ሲያደርጉ። መች ልግባ መች ታስተምረኛለህ? እኔ እኮ ቅድም ወንድሜ ጋር ገብቼ ትንሽ ኢሹ ተፈጥሮ ሼር ማድረግልህ ነበር እንትን እያለኝ ነበር ማለት ኢየሱስ ጌታ ነው ማለት በእኛ ምን ኢየሱስ ጌታ ወይንም አምላካችን መሆኑን
ኦርቶዶክስ ቤተክርስቲያን አታምንም ነው ምንድነው በልለኛል። ይሄ ቅጣት አይደለም ብዬ አልኩኝ። የነሱ አሁን ሳማን ደግሞ እዚህ ጋር ኮመንት ላይ የነሱ ኢየሱስ ሌላ ነው ምናምን ይለኛል። እኔ ኢየሱስ ጌታ ነው ማለት ለእኔ ቅጣት አይደለም፣ እድሜ ልክን ይላል። እግዚአብሔር ጌታዬ ነው አምላኬ ነው፣ ይሄ ለእኔ ቅጣት አይደለም ብዬ ብዙ ጊዜ አልኩኝ ማለት ነው። እና የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ አዳኜ ነው ስል ደግሞ እንደሱ አላልኩም ይለኛል መጽሐፍ ቅዱስ። እኔ ያው እንትን አይደለሁም እና በዛ ጉዳይ ላይ ያወራን ነበረ። መጽሐፍ ቅዱስ አምጣና ሳየኝ ቅድስት ድንግል ማርያም አማላጅ ናት የሚል ወይንም ከሴቶች ተመርጣ ነው ያለው እንጂ ተለይታ አላለም ምናምን ይለኛል። እና እኔ ብዙ መከራከርም አልችልም ማውራትም አልችልም። ብጸድቅም ባልጸድቅም እንኳን ኦርቶዶክስ ሆንኩ ሲል ብቻ ብዙ ነገር ተፈጥሮ ብዙ ሺህ ሰው ቁጭ ብሎ እያየ ነበር ቅድም፣ በጣም ብዙ ሺህ ሰው። እኔ በእንዲህ አይነት ወይ ማውራት አልፈልግም መከራከርም አልፈልግም፣ ግን አለ አይደል እኔ ያደግኩበት ነው የእናቴ አባቴ። እኔ ለቅድስት እኔ በስለት ነው የተወለድኩት፣ ለማርያም ተሰጥቼ እኔ በስለት ነው የተወለድኩት። እና አንደበቴ ማውራት ባይችልም ልቤ ማውራት የሚፈልገው ብዙ ነገር አለ ውስጤ፣ ግን አልችልም። እና በዚህ ነገር ላይ እኔ ብታስተምረኝ እላለሁ። ሁሌም ባላወቁ ሰዎች ላይ ሰዎች ይጎብዛሉ፣ ጉብዝናቸውን ያሳያሉ። መጽሐፍ ቅዱስ አሁን በትህትና ስታስተምረኝ ይገባኛል። እንዲህ እያለ ነው ያስተምረኝ፣ ገብቷል። እና ከዚህ ውጣና በስርዓት አስተምረኝ። የኢየሱስን ስም ስጠራ ወይንም የሆነ ጥቅስ ስጠራ ኦ ማይ ጋድ እያለ ይጠራኝ። የቅድስት ድንግል ማርያምንም ስጠራ እንደዛ ኤክሳይትድ ነው። ምን ችግር አለው? እኔ አንተን እናት አከብራ ስሟን ብንጠራ ምን ችግር አለ? መጽሐፍ ቅዱስ አይልም ይለኛል። እና አብዛኞቹ ደግሞ ተው በቃ ካልቻልክ እንትን ይሉኛል ምናምን። እና መሸነፍም አልፈልግም። ክርክር ራሱ ኃጢአት እንደሆነ ደግሞ በአስተምሮ ሰምቻለሁ። እና እኔ የሰው ሃይማኖት አልልቅም፣ ግን ትንሽ ነገር ብትመግበኝ ባይ ትንሽ ሁሌም ይሄ ኢሹ ተይዞ ነው የሚገባው። እንዲህ አለኝ አንድ እኔ እዚህ እንዲህ ውሃ እየጠጣ እያሳይ እንዲህ ይሄን ውሃ እየጠጣው ትን ቢለኝ የት እንደሚሄድ አውቃለሁ። ቢኮዝ እኔ ጻድቅ ነኛል። በየትኛው ስራ ነው ተዋሻለህ፣ ትዘሙታለህ፣ ትዘፍናለህ፣ ትጨፍራለህ። የሰው ልጅ የሚሰራውን ኃጢአት በሙሉ ትሰራለህ። ኢቭን እንኳን ንስሐ ያስፈልጋል አልኩት። አንተ ወደ አባት ቀኝ እንደማትሄድ ሳታቅ ነው ምትኖረው አለኝ። ኃጢአተኛ ነኝ ንስሐ ከገባው አዎ፣ ያለ ንስሐ ግን አይሆንም ነው የምለው። እና ይሄ ሁሉ እንትኑ ላይ ፌስቡክ ላይ ሁሉ ተለቆብናል። እኔ ስክሪንሾት ተልኮልኛል። አቤል በሰራው ስራ ትጠየቃለህ የሚል ኢሹ ይዞ እንዳልካቸው ዘነበ ደግሞ እግዚአብሔር ሞቴን ከፍሎልኛል ወይንም ስለኔ ሞቷል የሚል ርዕስም ተነስቷል። እና እኔ አሁን ማውራትም አልችልም። ኮንሰንቱ ነው የምነግርህ ያወራንበትን ኢሹ። ስለዚህ በዚህ ነገር አንተ የምትለኝ ነገር አለ። በጣም ብዙ ሺህ ሰው ህዝብ ነው ቅድም እንትን ያለ ምንም እኔ አልፈራም። እኔ ችግር የለብኝም። አላውቅም ብዬም ደግሞ አልወጣሁም። የሆነ ነገር ሊያስብለኝ ሲል አልልም አልኩት። ገብቶሃል? አትፍራ። አይ ነው አንተ ካልከው እኔ የሚስማማኝ የሚዋጥልኝ ከሆነ ልበለው ስል በዛ ጉዳይ ተጣልተን የወጣው ባይዘው። እና ምንድነው መጽሐፍ ቅዱስ ይለያያል? የመጀመሪያው ጥያቄ። እሺ መልካም አቤላ፣ ያነሳቸውን ሀሳቦች በአጠቃላይ የተወሰነ ነገሮች ሁሉ ልበል። ጋይስ በመጀመሪያ አቤላዬ መሀል ላይ ምናልባት ኔትወርክ ከተቆራረጠ ታገሰኝ። እሺ ኔትወርክ እያስተካከልኩኝ ነው እያወራ ያለሁት። እሺ እና እኔ ጋር ስንት ሰው እንዳለ እያየሁ አይደለም ጋይስ። ካያችሁ ቁጥሩን ጻፉልኝ እና ደግሞ በደንብ ኮፒ ሊንክ በደንብ ሼር አድርጉት። እሺ ኮፒ ሊንክ አድርጉለት ጋይስ፣ ሁላችሁም ኮፒ ሊንክ አድርጉለት። መጀመሪያ ነገር አሁን ያነሳውን ወንድማችንን እኛ ክርስቲያኖች በክርስቶስ ኢየሱስ ፍቅር እጅግ በጣም እንወደዋለን። ኦኬ በጣም አንተ ያልተረዳኸው ነገር አለ። ምን አለ መሰለህ፣ በተለይ በፕሮቴስታንቱ ቤት ያሉ ሰዎች ትልቁ ጠላታቸው ክርስቶስ ራስ የሆናት ኦርቶዶክስ ቅድስት ቤተክርስቲያን ነች። ይህች ቤተክርስቲያን ለሁሉም እንቅልፍን የምትነሳ ቤት ነች። ምክንያቱም መሰረቷ ክርስቶስ ነው። በአሸዋ ላይ የጸኑ ቤቶች በአጠቃላይ ነፋስ በመጣ ጊዜ ጭንቀት ውስጥ ነው የሚገቡት። በተመሳሳይ ጎርፍን በመጣ ጊዜ መረበሽ ነው የሚገጥማቸው። ይህች ቤተክርስቲያን ግን በአሸዋ ላይ አይደለም የተመሰረተችው። መሰረቷ አለት ነው። ያ ደግሞ አለት የክርስቶስ ኢየሱስ ቃል ነው። የዚህች ቅድስት ቤተክርስቲያን
ግርግዳዋ የክርስቶስ ኢየሱስ ደም ነው። ራሷ ቅድም እንዳልኩ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ነውና ይህች ቤተክርስቲያን ለነዚህ ሰዎች ጠላት ነች ስንል አሁን ሁላችሁ ሌላ ነገር እንዳትስሉ እሺ። በቃ በሐሳብ ደረጃ በእምነት ደረጃ እምነታቸው ሌላ ስለሆነ ከዛ አንፃር ያው የቤተክርስቲያናችን አስተምሮ በአጠቃላይ ለነሱ ሰላም ይነሳል። አቤል አንተ ማታውቀውን አንድ ነገር ልንገርህ። ብዙዎች ከኦርቶዶክስ ቅዱስ ቤተክርስቲያን ሲወጡ የፕሮቴስታንት እምነት ተከታይ ነን ይላሉ። በፕሮቴስታንቱ ቤት አንድ የሚባል የፕሮቴስታንት ቤተ እምነት የለም። ኦኬ በጣም ብዙ ናቸው። በጣም ብዙ ለምሳሌ ያክል ቅርብ ጊዜ የተቋቋመ የሚባል ካውንስል አለ፣ ማህበር ማለት ነው። ይሄ ማህበር የተቋቋመው ለሌላ አይነት ፐርፐዝ አይደለም። ሁላችሁም በደንብ አዳምጡ። ሌላ አይነት በጣም ብዙ ዓላማ ይኖራቸዋል። ግን ትልቁ ነገር ውስጥ ካውንስል ውስጥ ያሉ ሰዎች መጽሐፍ ቅዱስ አስጨናቸው አስምሏቸው ትልቁ የተቋቋመበት ትልቁ ሪዝን የኦርቶዶክስ ቤተክርስቲያንን ኢንፍሉዌንስ ይሄንን ተጽዕኖ ለመቀነስ ፕሮቴስታንት የሆኑ ቤተ እምነቶች በአጠቃላይ አንድ ላይ በጋራ ለመቆም ያደረጉት ህብረት ነው እና ሁልጊዜ ቤተክርስቲያን ላይ ፖለቲካ ይሰራል ማለት ነው። አቤላ ማንም ቤተክርስቲያንን ፊት ለፊት እንዲህ ነው የምታስተምረው ግን ይሄንን ትምህርት እንቃወማለን አይደለም የሚለው አቤላ ቤተክርስቲያን የማታስተምረውን እንደምታስተምር የማታምነውን እንደምታመን የማትለውን እንደምትል አድርገው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚስሏት። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድም አገልጋይ የትኛውም ሰባኪ የትኛውም መምህር ፕሮቴስታንቶች የማያስተምሩትን ትምህርት እንዲህ ብለው ያስተምራሉ ብሎ አስተምሮ አያውቅም። ምክንያቱም ምንም አይነት ሪዝን የለንም። እውነተኛ መሰረት ላይ ነው ያለነው። ምንም እዚህ ጋር ምንም የሚያስዋሸን ምንም የሚያደባብቀን ምንም ነገር የለም። የፕሮቴስታንቶችም ትክክለኛ እውነት ትምህርት አንስተን የሚያምኑበትን ትምህርት አንስተን ይሄ ትምህርት መጽሐፍ ቅዱስ አይደለም ብለን ነው የምናነሳው፣ የምንወያየው፣ የምናስበው። ቅድም እንዳልኩ ግን በተለይ ለዘመናት ቤተክርስቲያን የማታሰብረው እንደምታሰብር የማትለው እንደምትል የማታምነው እንደምታምን አድርገው ነው ብዙዎች የሚስሉት። አቤላ ገጥሞ ይሆናል አንተ በምትኖርበት አካባቢ ሌሎቻችሁ ብዙ ውስጥ ያላችሁ ወንድሞች በስራ ቦታችሁ በትምህርት ገበታችሁ አጋጣሚዎች ከሆነ ከዚህ ቀደም ፕሮቴስታንት ነበርኩ ማነው ይቅርታ ጋይስ ከዚህ በፊት ክርስቲያን ነበርኩ አጨስ ነበር እቅም ነበር እጠጣ ነበር ከዛ ፕሮቴስታንት ሰው ተውኩ የሚል ሰው በጣም ቁጥሩ ቀላል ነበር። ይቅርቤ ሰው ሁሉ አለ። ቴንክ ዩ በቃ አሁን ይሄንን ነው መላችሁ ይላችሁ ቤተክርስቲያን ልክ ማጨስ መቃምን እንደምታስተምር አድርገው ነው የሰው አይምሮ ላይ የሆነ ነገር የሚፈጥሩት። ልክ እኔ ጌታ ሲነካኝ ይሏል። ይሄ ምን እንደነካቸው እርግጠኞች አይደሉም፣ ግን ለአንተ መጥተው ምን ይሏል? ልክ እኔ ጌታ ሲነካኝ በቃ ጫቱንም ሲጋራውንም ምኑንም ተውኩት ይሏል። አየህ ትምህርትን ሳታጠራ ይሲ ትምህርተ ሥላሴ ምንድነው ይሄንን ሳታቅ ነገረ ክርስቶስ ምንድነው ይሄንን ሳታቅ ሳሊቬሽን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳሊቬሽን ትምህርት የነገረ ድነት ትምህርት ምንድነው የሚለውን ይሄንን ሳታቅ በቀላሉ ወደ ክህደት ዓለም ሰዎችን ለመውሰድ የሚያመች ይሆናል ማለት ነው። ስለዚህ አሁን ሁላችሁም ተረዱኝ ፕሊስ። ሁሉንም አይደለም የምለው በፕሮቴስታንቱ ቤት ሐቀኛ ሆነው ትምህርት አንስተው የሚወያዩ ሰዎች አሉ። እንዲህ ስል ትምህርታቸው ትክክል ነው እያልኩ አይደለም። አሁን ሁሉንም መጨፍለቅ አንችልም፣ ግን ማጆሪቲው ጥላቻ ስላለባቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፖለቲካን ይሰራሉ። ሰው ቅድም ላይቭ ገብቼ ነበር ያልከውም ሰው በተመሳሳይ ፖለቲካ ነው መስራት የሚፈልገው። አንተ ጋር ይመጣል እስቲ እንደዚህ በል ይሄው እንደዚህ በቃ ለሱ ትልቁ ድል ምንድነው መሰለ አንተን ማሳመን አይደለም አቤላይ። ለእንደዚህ አይነት ሰዎች ትልቁ ድላቸው አንተን የሆነ ነገር ብለው አበሳጭተው ሞቅ አድርገው ምናምን የሆነች ሪካርድ ነገር ይዘው መውጣት ነው ትልቁ ዓላማቸው ያ። ከዛ በቃ ጀግና እንዲያስባሉ ይሄው በቃ አበሳጨናቸው አናደናቸው ምናምን። ይሄ ድሮ ልጆች እያለን የምናደርገው ነገር ነው። እግዚአብሔር ይመስገን አድገናል በክርስቶስ። ቅድስት ቤተክርስቲያናችን የማታስተምራቸውን ትምህርቶች እንደምታስተምር አድርገው ይስላሉ። እነዚህ ሰዎች የማታምነውን ነገር እንደምታምን አድርገው ለምሳሌ ለአንተ ቅድም እንዳላየ ለምሳሌ ምን አለኛልክ የኢየሱስ ክርስቶስን ጌትነት እናንተ አታምኑ እስቲ ኢየሱስ ጌታ ነው በል ይሲ ልክ ላይቭ ስትሪማችሁ ላይ ተገኝተው የሆነ ቦታ ላይ ተቀምጠው በስራ ገበታችሁ ሊሆን ይችላል በትምህርት ቦታችሁ ላይ ቤተክርስቲያን ልክ የምታስተምረው እንደማታስተምር አድርገው ነው እናንተ ማውራት የሚፈልጉት። አይ ያው እንዴት ነው ልክ የእናንተ ቅዱስ ቤተክርስቲያን የክርስቶስ ኢየሱስን አምላክነት ኦፍ ኮርስ ታስተምራለች፣ ግን በዚህ ትምህርት እንለያያለን ብለው አይደለም ከእናንተ ጋር የሚወሩት። ቤተክርስቲያን የማታስተምረውን ነገር ነው እንደምታስተምር አድርገው የሚናገሩት።
ስለዚህ እነዚህ ሰዎች ያው ፖለቲካል የሆነ ኢሹን ያላቸው ማለት ነው። ባጭሩ ምን ማለት ነው? የሆነች የቪዲዮ ጥቅም የሆነች ንግግር ስህተትን ከዛ የሆነ የሰውን ኢሞሽናልነት ብቻ ይፈልጋሉ። ከዛ በኋላ ሄደው የሆነ ነገር ያደርጉታል። እንደዚህ አይነት ሰዎች ብዙ ጊዜ ከተመለከት ካቤላ ከሚያውቁ ሰዎች ጋር ቁጭ ብሎ ማውራት ነው ይፈልጉ። በተአምር ብዙ ጊዜ እዚህ ቲክታክ ፕላትፎርም ላይ ተከታተሉ ጋይስ። እንደዚህ አይነት ሰዎች ሁልጊዜ የሚያደርጉት በቃ ለእምነታቸው ገና ቀና ይሆኑ። በነገራችን ላይ በቤተክርስቲያን ውስጥ ኦርቶዶክስ የሆነ ሰው በአጠቃላይ የቤተክርስቲያኑን ትምህርት ያውቃል ማለት አይደለም። እንዲህ የሚባል ነገር የለም። እኔ አልወክልም ኦርቶዶክስ እንዲያወሩ። አንተ ኦርቶዶክስ ሃይማኖት የአንተ ተከታዮች መጥተው እየሰደቡኝ፣ እኔ ኦርቶዶክስ ሃይማኖትን አልወክልም። እኔ ተራ ሰው፣ የተከበረ ሃይማኖት፣ ቀጥተኛ ሃይማኖት ነው። ማን እንትን እንዳለውም ኦርቶዶክስ ሃይማኖት ተከታይ አይሰድብም አልኩት። እሱ የራሱን ሃይማኖት ጠርቶ የኔ ሃይማኖት ተከታይ አንተን እንዲህ ሊል አይችልም ማለት። ከዛ የኔን ደግሞ የአንተ ሃይማኖት ምናምን፣ እኔ ስለ ሃይማኖትም ማውራትም አልፈለግኩም። ገብቷል። እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ጴንጤው ሙስሊም ሁሉም እህት ወንድሞቼ ናቸው። ገብቷል። እኔ ሁሉም እህት ወንድሞቼ ናቸው እና ይሄን የአንተ ሃይማኖት ተከታዮች እንዲህ ይለኛል። እኔ ኦርቶዶክስ ሃይማኖትን ልወክል አልችልም አልኩት። ከዛ መጽሐፍ ቅዱስ አንብብ ምናምን ይሄን ያዝ ምናምን አለ አልኩት። እሺ ምን አለ መሰለህ ላይ አሁን ቅድም እንዳነሳውልህ አሁን አንተ አለ አይደል የሆነ ስህተት ሰርቻለሁ እንዴ የሚለውን ነገር ልብህ እርፍ እንዲል ነው አሁን የምነግርህ እንጂ ይሄን ያክል ማውራትም አስፈላጊ ሆኖ አይደለም አቤላይ። እሺ ግን ምንድነው ቅድም እንዳልኩ ሁልጊዜ ቤተክርስቲያን የማታስተምራቸውን ነገሮች እንደምታስተምር አድርገው ነው መናገር የሚፈልጉትና ከነሱ ለምሳሌ አሳ ፕሮቴስታንት የሚጠበቅ ነገር ታያል። ለምሳሌ ካንተ ጋር ሲያወራ ቅድም እንዳልከኝ አንተ ድንግል ማርያም አማላጅ ናት የሚል ጥቅስ እስቲ ከመጽሐፍ ቅዱስ አውጥተህ ይሄ ባይዘዌ ከፕሮቴስታንት የሚጠበቅ ነው። አቤላይ ከፕሮቴስታንት ማርያም ታማልዳለች የሚል ጥቅስ እስቲ ስጡኝ ማለት ይሄ ከፕሮቴስታንት የሚጠበቅ ነው። ይሄ ከኛ ከክርስቲያኖች የሚጠበቅ አይደለም። ምክንያቱም እኛ መጽሐፍ ቅዱስን የምናነብ መጽሐፍ ቅዱስን የምንማር መጽሐፍ ቅዱስን የምናስተምር ሰዎች ነን። ስለዚህ ከፕሮቴስታንት የሚጠበቅ ነገር ስለሆነ በዚህ ቅር መሰኘት የለብህም። ለሌ የፈለኩት እንዴት ነው መሰለ ምሳሌ ነው የምሰጠው። አሁን ዘለፋ ስድብ ትችት ሳይሆን ምሳሌ ነው የምሰጠው። ለምሳሌ ያክል መንገድ ላይ ፈለገ ቢሰድብህ ልታዝንበት ይገባል። ምክንያቱም መንገድ ላይ አንተን መልከፍ መሳደብና ማበሳጨት ከአንድ ጤናማ ሰው ይጠበቅ አይደለም። እንበልና መንገድ ላይ እብድ ግን ቢሰድብህ ወይ ደግሞ ምራቁን ቢተፋብህ ግን ዞር መልስ አሰጠው። ተረተኛ ለደረበለ በቃ ካለው የጤና እክል የተነሳ የተፈጠረ ችግር ነው። ስለዚህ በቃ እነዚህ ሰዎች ፕሮቴስታንቶች ናቸው። ሰው በቃ እንዲፈጠጥ ብሎ በቃ ለአንተ ጊዜ ሲሆን እንዲህ የሚል ጥቅስ አምጣልን ማለት ከነሱ ኤክስፔክት የሚደረግ ነው የሚጠበቅ ነው። መጽሐፍ ቅዱስ ግን እንዲህ አይነት አስተምሮ የለውም። ለምሳሌ ያክል ኢየሱስ ጌታ ነው ብለን እናምናለን። ኦኬ ይቅርታ ኢየሱስ ያድናል ብለን እናምናለን። ሁላችሁም አዳምጡኝ ፕሊዝ። ቃል በቃል ኢየሱስ ያድናል የሚል ጥቅስ የለም። ቃል በቃል የለም ማለት ይሄ መጽሐፍ ቅዱስ ያስተምሮ አይደለም ማለት አይደለም። ኦኬ የኢየሱስ ክርስቶስን አዳኝነት የምንናገረው ቃል በቃል ያድናል የሚል ጥቅስ ፈልገን አይደለም። መጽሐፍ ቅዱስ በአጠቃላይ ስለ ክርስቶስ ኢየሱስ አዳኝነት ይናገራል። ኦኬ ስለ ድንግል ማርያም ምልጃ ለማውራት ከመንጠራራችን በፊት መጽሐፍ ቅዱስ በአጠቃላይ ስለ ቅዱሳን እንኳን አምላክን ስለወለደች ኦኬ ስለ ጌታና ስለ ቅድስት ድንግል ማርያም ይቀርና መጽሐፍ ቅዱስ ስለ ቅዱሳን ምልጃም ይናገራል። ያው የምልጃን ኮንሰፕት ካለመረዳት የተነሳ ግን ሰዎች ዝም ብሎ ተነስተው ሲያምጣ አካኪ ዘራ በዚህ ወጥቶ በዚህ ገብቶ ይሏልና አቤላይ በእነዚህ ነገሮች መበሳጨት አያስፈልግም። ይሄ ከፕሮቴስታንቶች የሚጠበቅ ነገር ነው። ሌላው ኢየሱስ ያድናል በሉ ሲሏችሁ ጋይስ የሆነ ሰዓት ላይ ያስታውሳለሁ አንድ ሰው ልክ እንደዚሁ ፊዮናን ላይቭ ላይ መጥቶ ኢየሱስ ያድናል በስቲ ብሏት ነበር እና እሷ መልስ አልልም ነው። ይሄ ትክክለኛ ምላሽ ነው በነገራችን ላይ ጋይስ። በቃ አልልም ነው ያለችው። ለምን ይመስላችኋል አልልም ያለችው? ምክንያቱም የፕሮቴስታንቶቹን ኢየሱስ እኛ እናውቀው። ባጭሩ ምን ማለት ነው? ሐሰተኛውን ኢየሱስ እኛ ክርስቲያኖች አናውቀው። እውነተኛውን ጌታ ኢየሱስ ክርስቶስን ግን እናውቀዋለን። ኦኬ የአብ የባህሪ ልጅ የሆነውን ጌታ የሆነውን ኢየሱስ ክርስቶስ እርሱን እናውቀዋለን። እርሱን ልክ እንደ ሐዋርያቱ የጌቶች ጌታ ነው እያለን እንጠራዋለን። ለዛም ነው አቤላዬ የዘውትር ጸሎታችን ላይ
ቅዱስ ኤፍሬም እንዳለው አንተ ውእቱ አምላከ አማልክት ወእግዚ አጋዕዝት ወንጉሰ ነገሥት ምንለው ለዛ ነው ጌታችን ኢየሱስ። ኦኬ እንደ ድንገት ደራሽ የሆነ ዝም ብሎ ድንገት ግራ የገባው ሰው መጥቶ ሲበል ስላለን የምንለው ነገር አይደለም። በዘውትር ጸሎታችን ላይ የጌታችን ኢየሱስ ክርስቶስን ስም እያነሳን አንተ የአምላኮች አምላክ ነህ እንለዋለን። የንጉሶችም ንጉስ ነህ፣ የጌቶችም ጌታ ነህ እንለዋለን። ሐሰተኛውን ኢየሱስ ግን አንልም። ኦኬ ሐሰተኛውን ኢየሱስ አንልም። እኛ ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ላይ ሰይጣን መጥቶ ፈትኖታል። ሰይጣን መጥቶ ስለፈተነ ያደረገው አንዳች ተአምር የለም። ለምሳሌ እስቲ አንተ አምላክ ከሆንክ ይሄን ድንጋይ እንጀራ አድርገው ብሎታል ሰይጣን። በቃ ይሄው እኔ እንደውም አምላክነት ይላሳይ ብሎ እንጀራ ያደረገው ድንጋይ የለም ክርስቶስ። በቃ እኛም እንጀራ የምናደርገው ድንጋይ የለንም ነው መልሳችን። ኦኬ ጋይስ እንጀራ የምናደርገው ድንጋይ የለንም። እኛ ክርስቲያን የተባልነው በክርስቶስ ነው። ስለዚህ እኛ ፕሮቴስታንት ወንድሞቻችን እንዲህ ስንል ጠልተናቸው አይደለም። አቤላይ በጣም ነው የምንወዳቸው። የመውደድ ግዴታ አለብን። ከኛ የበለጠ ያዳነን መድህን የሆነን የአዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ይወዳቸዋል። ዋጋ የከፈለው ለኛ ለክርስቲያኖች ነው፣ ለኛ ለክርስቲያኖች ብቻ ነው ብለን አናምንም፣ ለነሱም ጭምር ነው። እነሱን አንጠላቸው፣ ነገር ግን አስተምሮቱን ግን ምንም አናንቆለጳጵሰውም። ተረተኛላ ቤላ ወንድሞቻችን ናቸው፣ እህቶቻችን ናቸው። ከዛም አልፎ ጓደኞች፣ አክስቶች፣ አጎቶች ሊኖሩን ይችላሉ። እንወዳቸዋለን። እነሱን የመውደድ ክርስቲያናዊ ግዴታ አለብን። ምናንቆለጳጵሰው ግን የክህደት አስተምሮ የለም። እንትናዬ እንዲደሰት እንትናዬ ቅር እንዳይሰኝ ምናንቆለጳጵሰው የክህደት ትምህርት የለም። አጭርና ግልጽ፣ ምንም ምንሽኮረመምበት ነገር የለም። ሐሰተኛውን ኢየሱስ እኛ እናውቀው። አንድ ነገር ግን እንረዳለን። ፖዚቲቭ ለሆኑ ፕሮቴስታንቶች ያው ፖዚቲቭ የሆነ አመለካከት ነው ያለን። አንድ ነገር ግን እናምናለን። ያ ደግሞ ምንድነው? ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ደግሞ ልባቸው የሚሻውን ጌታ እንዲያገኙት እንጸልይላቸዋለን። የተቻለንን ሁሉ እናደርጋለን። በዚህ መሃል ሰዎች ዝም ብሎ መጥተው እስቲ እንዲበል ስላሉ እኛ ልውሰ ተጋብተን ዝም ብለን የሆነ አላደለ ተራ የሆነን ሰራ ምንሰራ ማኞች መሆን የለብንም። ይሄ መልእክት ለሁላችሁም ክርስቲያኖች ወንድሞች ነው። በዚህ አጋጣሚ አቤላይ አንድ የተናገርከው ንግግር አለ። አሁን ላይ እኔ ቤተክርስቲያን አልወከለችኝም። በዚህ ዘመን ያላችሁ ክርስቲያኖች እባካችሁ እንደዚህ አይነት አማርኛ ተጠቀሙ፣ አትናገሩ። እሺ እርግጥ ነው በቤተክርስቲያን ዋቅር ውስጥ ያሉ መምህራን ወንጌል፣ ሊቃውንት ቤተክርስቲያን አገልጋዮች እስካሉ ድረስ ታናናሾች መናገር የለባቸው። ክርስቲያኖች ሁላችሁም ግን የቤተክርስቲያን አምባሳደሮች ናችሁ። የቤተክርስቲያን ሊቃውንት እስከሌሉ ድረስ፣ ሰባኪያን እስከሌሉ ድረስ፣ ካህናት፣ ዲያቆናት፣ ዘማሪያን እስከሌሉ ድረስ አንተ የቤተክርስቲያን አምባሳደር ነህ። ቤተክርስቲያንህን ወክለህ ቤተክርስቲያንን ወክለህ የቤተክርስቲያንን መልእክት ስርዓት ባለው መልኩ ታስተላልፋለህ። እንዴት? ካንተ በላይ የሆነ ነገር ሲገጥመ አንተ ለምሳሌ ለመመለስ ዝግጁ ያልሆንክበት ነገር ሲኖር እስቲ ቆይ ጠይቄ እመልስልሃለሁ፣ ወይም ደግሞ ይሄን ጥያቄን እስቲ እኔ ከማቀው አንድ አገልጋይ ጋር አገናኝቼ እንዲመለስልህ አደርጋለሁ የማለት ክርስቲያናዊ ግዴታ አለባችሁ። በትምህርት ገበታ ያላችሁ ወጣት የሆናችሁ እህት ወንድሞቻችን እናንተ የቤተክርስቲያናችሁ አምባሳደሮች ናችሁ። ትምህርት ቦታችሁ ላይ ተቀምጣችሁ የክህደት የኑፋቄ ሐሳቦች ሲነሱ ከመምህሮቻችሁ የሰማችሁትን ከአባቶቻችሁ የተማራችሁትን ትምህርት አስረግጣችሁ የመመለስ ክርስቲያናዊ ግዴታ አለባችሁ። አይ ቆይ እናንተ 8ኛ ቢ ክፍል ብትሆኑ ቆይ 8ኛ ቢ ክፍል ፈለገ አትናቴዎስ እስኪመጣ ተጠብቀው የሚባል ነገር የለም ብራዘር። እሺ የቤተክርስቲያን መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን፣ እነ ሊቀ ሊቃውንት ስሙር አላመረው፣ እነ ሊቀ ሊቃውንት ስምዐኮነ መልአክ፣ እነ ዲያቆን ሄኖክ ኃይሌ፣ እነ ዲያቆን ኢዮብ ይመኑ፣ ሌሎችም መምህራን በቤተክርስቲያን እንቁ የተባሉ ሰባኪያን ወንጌል ይምጡና እኛ ክፍል ይመልሱልን ብላችሁ አትጠብቁ። ከመምህራኖቻችሁ የተማራችሁትን ትምህርት አብራርታችሁ በቻላችሁት አቅም የመመለስ ክርስቲያናዊ ግዴታ አለባችሁ። ይህ ማለት ግን የማታውቁትን ነገር እናውቃለን እያላችሁ ደግሞ መታገል አለባችሁ ማለት አይደለም። ምንም ችግር የለው። በቤተክርስቲያን ባሕረ ጥበባት ነች አቤላ። ለምሳሌ አሁን ፈለገ አትናቴዎስ አዋቂ ይመስላል። ፈለገ አትናቴዎስ አዋቂ አይደለም። በቤተክርስቲያን ውስጥ ቤተክርስቲያንን የማያውቃት ሰው እኛን እንደ አዋቂ አድርጎ ይስለናል። ሶሻል ሚዲያ እዚህ ቲክታክ ላይ ያለን ሰዎች በአጠቃላይ አዋቂዎች አይደለም።
ቲክታክ ፕላትፎርም ላይ ያለንን ሰዎች በአጠቃላይ ግን በስማ አቤት የነሱ እውቀትም ይለናል። እኛን ቤተክርስቲያንን ሰው እንደማያውቃት የምታውቀው እኛን አዋቂ አድርጎ ይስለናል። ልክ ቤተክርስቲያንን ስታውቋት እነማን አዋቂዎች እንደሆኑ ታውቃላችሁ። ብታምኑም ባታምኑም በቲክታክ ፕላትፎርም ላይ ለእናንተ የምናስተላልፈው ትምህርት ቤተክርስቲያንን ያቋታል የምንላቸው መምህራኖች ያስተማሩትን ነው። የኛና የእናንተ ትልቁ ልዩነት ምንድነው? እናንተ ሰነፎች ናችሁ። እኛ ከእናንተ ትንሽ እየተሽለን ሶሻል ሚዲያ ላይ ሰርች እያደረግን በዚህ ርዕሰ ጉዳይ መምህር ገሌ ምን አስተምረዋል፣ በዚህ ርዕሰ ጉዳይ መምህር ገሌ ምን አስተምረዋል ቁጭ ብለን ልክ እንደናንተው እንማራለን። ከነሱ ያገኘናትን ያቺን ቃል መልሰን ለእናንተ እናካፍላለን። ክርስቲያኖች ይሄ ግዴታ አለባችሁ። ቤተክርስቲያን ባሕረ ጥበባት ነች። ማንም መርምሮ ማንም ዋኝቶ ጥጓ ሊደርስባት አይችልም። ቤተክርስቲያን ባሕረ ጥበባት ነች። ስለዚህ በየጊዜው ነው ዕውቀት አብሪት የሚሆነው። የቻላችሁትን ያክል መመለስ እና ከዚህ በኋላ ባሉት ጊዜያቶች ላይ የሆነ ሰው ልክ እንደዚህ አሁን ለምሳሌ አቤላ ላይቭ ላይ ሰዎች መተው ነው። እናንተ በትምህርት ገበታችሁ ሊሆን ይችላል፣ ስራ የምትሰሩ በስራ ቦታችሁ ሊሆን ይችላል፣ መንገድ ላይ የምትሄዱ ሰዎች መንገድ ላይ ባሉ ሰዎች ሊሆን ይችላል። የሆነ ሀሳብ ሲነሳ በፍጹም ፍቅር በፍጹም ፍቅር ተረጋግታችሁ የቻላችሁትን ያክል ንገሯቸው። ብዙ ጊዜ የእናንተ መረጋጋት የሚያውካቸው አንዳንድ አካላት እናንተን ለማበሳጨት ማይሆን ነገር ይነግሯቸዋል። አሁን ለምሳሌ አቤላ የክርስቶስ እናት ድንግል ማርያምንም ጠርተ የድንግል ማርያም ልጅ ኢየሱስ ክርስቶስ ስትል ኖ እንደዛ ትበል እየተባልከ ነበር፣ እንደዛ ብለኸኛል። ዲስ ማች ይሄን ያክል የሚሄዱት ይኸውልህ ከክርስቶስ ቃል የራቁ ሰዎች ስለሆኑ። በነገራችን ላይ ስለ ጌታና ስለ ቅድስት ድንግል ማርያም ስናወራ ሁላችንም ክርስቲያኖች ልንጠነቀቅ ይገባል። ሁላችንም። ምክንያቱም እያወራን ያለነው ሰማይን ያለ ባላ ምድርን ያለ ካስማ ስላጸናው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ ስለሆነው ስለ ኢየሱስ ክርስቶስ እናት ነው። እንኳን የአምላክ እናት ይቀርና ወዳጂ ሰፈር ውስጥ የሚፈራ ሰፈር ውስጥ እጅግ በጣም ሰዎች የሚፈሩት ጎረምሳ እናት እንኳን እንዲሁ በስርዓት ትከበራለችና ጥንቃቄ ይሻል። ስለ ክርስቶስ እናት ስናወራ ሁላችሁ ልትጠነቀቁ ይገባል። እና ልክ እንዲህ አይነት ሐሳቦችን ስታነሱላቸው እናንተን ሊያንበሳጯችሁ ሊያናድዷችሁ ነው የሚመክሩት። አቤላዬ አሁን ቅድም አንተ እንደተናገርከው እንዲህ እያለ ነው የሚሰብከኝ ምናምን ብለኛል። ከነሱ የሚጠበቅ ነው። በዚህ ነገር መበሳጨት የለባችሁም። ቅድም እንዳልኳችሁ በመንገዳችሁ ስትሄዱ ለምሳሌ ጤና ያጣ አብድ የሆነ ሰውዬ ዞር ብሎ ይነገራችሁ መልስ ሰጣችሁ እንደማትሄዱ ሁሉ ልክ እንደዚህ አይነት ሰዎች ሲያገኟችሁ ከንፈራችሁ ምጠጡላችሁ። በቃ አለ አይደለ እውነትን ያገኙ መስሏቸው ነው እንደዛ የሚዳከሩት። ወንጌል የሚሰበከው አቤላ ወንጌል የሚሰበከው ሰዎችን ለማብሸቅ አይደለም። አሁን ለምሳሌ አንተ ጋር መጥቶ ኢየሱስ በል እስቲ ልብ ካለ በል ይሄ ወንጌል አይደለም እኮ ብራስ። በቃ ይሄ ሰው ወንጌልን ከመስበክ ወጥቶ ማለት ነው ወደ ቤቲንግ ህይወት ውስጥ ገብቷል ማለት ነው። ይሄ ቁማር የሚባል ማለት ነው። እንዲበል እስቲ አንተ ወንድ ከሆንክ ድሮ ልጆች እያለን አቤላ እኔ ተጫዎች አድርጌያለሁ። አባት ጀግና ነው ፈሪ ይባባል ነበር። አይኔ ላይ እንደዚህ ከዛ አይ ጀግና ነው ትልና አይኔን ፍጥጥ ታደርጋለህ። ከዛ ያሰረም እፊልና በቀላሉ አይኔን ያስጨፍናል። አይ አባት ፈሪ ነው ትባላለህ። ከዛ ይሄ አለደለ ልክ አሁን ይሄ ልጆች እያለን ከአይምሮ አለመብሰል የተነሳ ዝም ብለን የምንጫወተው ጨዋታ ነው። በዛች ነገር ደስታ እናገኛለን። አባት ጀግና ነው ፈሪ ብለን አባቴ ጀግና ነው ብሎ ነው ያፈጠጠውን ሰው ዝም ብለን በትንፋሻችን እፍ ብለን ይሄ እኮ ኤክስፔክት የሚደረግ ነው። በቃ እፍ ካልነው አይኑ ይጨፈናል። እፍ ብለን አይኑ ከተጨፈነ በኋላ እንደሰታለን። ይሄው በቃ ተሸነፍክ አባት ፈሪ ነው እንላለን። ዛሬም በዘመናችን ያሉ ፕሮቴስታንቶች ልክ እንደዚሁ ናቸው። ድምጹን ቀይሮ ኢየሱስ ብሎ እንዴ ላትበሳጭ ነው እንዴ? ይሄ እኮ ኤክስፔክት የሚደረግ ነገር ነው። ትራንስፖርት ቦታ ላይ ሆነ የጌታን ስም በጣም የሚገርማችሁ ነገር እኛ ክርስቲያኖች ልክ እንዲሄዱ ስንበሳጭ እነሱ ልክ እንዴት ነው መሰላችሁ ራሳቸውን የሚያስደስቱት። ዛሬ ወንጌል ሰበከ የታባቱ ዛሬ ይሄንን ኦርቶዶክስ የሆነ ህዝብ አበሳጨ ነው ብሎ ነው ተደስተው የሚሉት። እኛ ምናዝነው እኛ ምንበሳጨው ለምን እንደሆነ አልገባቸው። በቀራንዮ መስቀል የሞተልንን ምራቅም ትፍ የተባለበትን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ፣ በሰው እጅ በጥፍ የተጻፈው ጌታ፣ ስለኛ ሕማምን የተቀበለው ያ ኃያል ጌታ እንደው በተራ ሰዎች በአንደበታቸው ሲጠለጠል እንበሳጫለን።
እንኳን የምንወደው ጌታ እንኳን ሰማይን ያለባለ ምድርን ያለካስማ ያጸናው አምላክ ይቀርና ወዳጆቼ የምትወዱት አክቲቪስት እንኳን ሲነካባችሁ ትበሳጫላችሁ። በዘመኑ ያሉ ሰዎች የምትወዷቸው አክቲቪስቶች የምትወዷቸው የፖለቲካ ሰዎች እንኳን ሲነኩባችሁ ትበሳጫላችሁ። እንኳን ጌታ ይቀርና ጌታችንማ ስሙ ተብጠልጥሎ እንዴት አናዝን? ጌታችን ስሙ ተብጠልጥሎ እንዴት አንበሳጭ? አዎ እጅግ በጣም እናዝናለንና በቃ የነሱ ኢንቴንሽን ሰዎችን ማብሸቅ ነው። ይመጣል ኦርቶዶክስ የሆኑ ሰዎች ምን ሆነ ነው ዲያረ ከጤናውን ዲያረ እባክህ እንደዚህ አይደረግም ካሉት በቃ ለእሱ ትልቅ ስኬት ነው። እንደውም አንዳንድ ጊዜ ከገጠመ አቤላ መቼም ይሄ ሶሻል ሚዲያ ማያሳየን ነገር የለም። ሆን ብለው ፐርፐዝሊ ስልክ ያዘጋጁና አገር ሰላም ብለው የሚሄዱ ካህናት አባቶች የሚለምኑ አሉ። ከገጠር ቤተክርስቲያን መጥተው የሚበሉት አጥተው ተርበው ተጠምተው እንደው በመንገድ የሚያልፉትን ሆን ብለው አውቀው ነጠላቸውን ጎተት እያደረጉ እንዲበሳጩ እያደረጉ ልክ እነዛ ሰዎች እንዴት ነው ከኖርማል ሁኔታቸው ወጥተው ተበሳጭተው በቃ የሆነ ኃይለ ቃል ሲናገሩ ምናምን ጠብቀው ይቀርጻሉ። ከቀረጹ በኋላ ይሄው አንተም ጋር ያ ሰው መጥቶ አንተን ሲያበሳጭ የነበረው ምን ያደርግ? እውነተኛ የሆነ የክርስቶስ ቤት ስለሆነ ቤቱ ራሱም ደግሞ እውነተኛው ጌታ ኢየሱስ ክርስቶስ ስለሆነ እንዲህ አይነት ድራማ የለም። ልክ አንዳንድ ድርጅቶች ምርታቸውን ሲያስተዋውቁ ምን ይላሉ? በተመሳሳይ ምርት እንዳትታለሉ ይላሉ። እንዳትታለሉ። በተመሳሳይ ምርት የሚታለል ክርስቲያን የለም በዚህ ዘመን። ቲክታክ ፕላትፎርም ከመጣ ጊዜ ጀምሮ በተመሳሳይ ምርት የሚታለል አንድ ክርስቲያን የለም ወዳጅ፣ አንድ ክርስቲያን። እነዛ ሰዎች የሚፈልጉት የእናንተ መበሳጨት ነው። ይመጣሉ ሞግ ያደርጋሉ ምናምን። ይህች ቤት ግን ክርስቶስ መሰረት የሆናት ቤት ስለሆነች ሐዋርያት ወንጌልን የሰበኩባት ቤት ስለሆነች ወንጌልን የምትሰብከው ልክ እንደ ሐዋርያት ነው። አቤላ ሐዋርያት ዓለምን ዞሮ ሲሰብኩ በጣም ብዙ አይነት ህዝብ አጋጥሟቸዋል። በጣም ብዙ አይነት ካልቸር ያለው ህዝብ አስቧል። በቃ ከነበሩበት ቦታ ተነስተው ስለ ክርስቶስ ወንጌል ብርም ወርቅም ምንቁም ሳይዙ ነው የተሰደዱት በእግራቸው። የክርስቶስን ወንጌል ለመስበክ በአራቱም አቅጣጫ ሲዞሩ በጣም ብዙ አይነት አመለካከት፣ በጣም ብዙ አይነት ካልቸር፣ በጣም ብዙ አይነት አስተሳሰብ ያላቸው ህዝቦች ነው ያጋጥሟቸው። አንድም ቦታ ሐዋርያት ሰዎችን በባህላቸው፣ በማንነታቸው፣ በሚያከብሩት ነገር ሞክ አድርገው አያውቁ። እነ ጳውሎስ ሄደው ድምጻቸውን ቀይረው ቆሮንቶስ ኢየሱስ አላሉ። እንዲህ የለም። እነ ቶማስ ስለ ኢየሱስ እንደውም ከዛ አልፎ ቆዳቸው ተገፈፈ እንጂ ያበሸቁት አንድም ህዝብ የለም። አየህ ወንጌል ሲሰበክ እንዲህ ነው። ወንጌል ሲሰበክ በመጀመሪያ እርጋታ ይፈልጋል። ወንጌል በቃ እርጋታ ይፈልጋል። ለምን? የክርስቶስ ቃል ነው። ወንጌል የሚያረጋጋ ቃል ስለሆነ የሚናገረውም ሰው መረጋጋት ይኖርበታል። እርጋታን የሚሰጥ ስለሆነ ማለት ነው። ሰዎች ዓለም ሰላማቸውን ነጥቃቸው ሊሆን ይችላል። ዓለም ሰላሙን የነጠቀችውን ሰው እያልክ ሰላሙን አትመልስለት። በተረጋጋ መንፈስ በተረጋጋ ሁኔታ የቅዱስ ቤተክርስቲያን በአደባባይ ወንጌልን አሰብከም የሚሉ ሰዎች አሉ። ቤተክርስቲያናችን በአደባባይ ወንጌልን ሰብካለች። ለምሳሌ ባሳለፍነው የመስቀል በዓል ላይ ወደ 9500 የሚጠጉ የሰንበት ትምህርት ቤት አባላት ነጭ ለብሰው ወጥተው ነበር። ይኸውላችሁ ቤተክርስቲያን በምልክት ቋንቋ ብቻ ሳይሆን በሊትራል ቋንቋ ወንጌልን ሰብካለች። በአደባባይ በሊትራል ቋንቋ በየአደባባዩ የክርስቶስ ኢየሱስ ወንጌል ሰዎችን በማይረብሽ መልኩ አያ ማይክ የያዘው ሰው ለምሳሌ ልክ የሆነ ፕሮቴስታንቶች ሲያልፉ ጠብቆ ድምጹን አይቀይርም። እኛ ቤተክርስቲያን እንደዛ የሚባል ነገር የለም። አቤላይ የሐዋርያት ልጆች ስለሆኑ የኛ አገልጋዮች የኛ አባቶች የሐዋርያቱ ልጆች ስለሆኑ ወንጌልን የሚሰብኩት እንደ ሐዋርያቱ በመንገድ ላይ የሆነ የእስልምና እምነት ተከታይ ሲያዩ ድምጻቸውን አይቀይሩ። የሆነ የፕሮቴስታንት እምነት ተከታይ ሲያዩ ድምጻቸውን መስቀል አደባባይ ላይ በተረጋጋ መንፈስ ልክ እንደ ቅድስት ቤተክርስቲያን አውደ ምሕረት ተጠቅመን ወንጌልን እንሰብካለን። በምልክት ቋንቋ ወንጌልን እንሰብካለን። ለምሳሌ ነጭ ለብሰው ወጥተዋል 9500 ሰንበት ተማሪዎች። ለምን ሬንጀር ለብሰው አልወጡም? ሬንጀር ለብሰው አስበዋል። ሰላምታ እየሰጡ እያሉ እኮ ቢያልፉ ይችላሉ። አንድ የሆነ ቸርች ውስጥ የፕሮቴስታንት ቸርች እኔ እንኳን እንደው ለማነጻጸር ፈልጌ አይደለም ስሙንም አላውቅም ሰውየውንና የኢየሱስ ወታደር ነኝ ብሎ 13 ነው 14 የሚያክሉ ሰዎችን ሬንጀር አስለብሶ ቀይ ቦኔት አስደርጉ ምናምን እያሉ ነበር።
አስበው 9500 ደግሞ ቢሆኑ እነዚህ ሰዎች ሙሉ ትጥቅ ነው የሚታጠቁት። የኢየሱስ ወታደር ነን ብለው ፌክ የሆነ ሬንጀር ከለበሱ 13 ነው። ኢማጂን ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ 9500 ሰው ቢሞላለት ይሄ ሰው ሙሉ ትጥቅ ምኑ አይቀረው መከላከያው ሲያን ውስጥ ግን እንዲህ አይነት ልህ የለንም እኛ ምንም እኛ ይሄ ቁጥር የማሳየት ፍላጎቱ የለን፣ ሌላ ነገር የማሳየት ፍላጎቱ የለን። በምልክት የምንሰብከው የክርስቶስ ወንጌል ነው። ነጭ ለብሰው ነው የወጡት ክርስቲያኖች። ለምን? ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ምን ሰብክ ሰባኪዎች ስለሆነ ነጭ እንለብሳለን። ነጭ ነጠላ ለብሰን በዛ ስፍራ የምንገኘው ወንጌልን እየሰበክን። ቤተክርስቲያን በአደባባይ ወንጌልን ሰብካለች በጥምቀት በዓላቶቿ። አሁን ከፊታችን የጥምቀት በዓል እየመጣ ነው። የትም ቦታ ላይ ቤተክርስቲያን በየትኛውም የፕሮቴስታንት አዳራሽ በኩል የሚያልፉ አገልጋዮች ድምጻቸውን ቀይረው አያውቁም። ራባጃራባባባባና የለም እንደዚህ በቃ የሚረብሽ ድምጽ አውጥቶ ወንጌል መስበክ የለም። አንዳንድ ጊዜ ይሄ የድምጽ ብክለት የሚባል ነገር አለ። ሁላችሁም ታውቃላችሁ አይደል? የድምጽ ብክለት አንዳንዴ አላስፈላጊ የሆነ ድምጽ የድምጽ ብክለት ነው። አላስፈላጊ የሆኑ ድምጾችን አናወጣ። ወንጌልን የምንሰብከው በፍቅር ነው። ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲያቀልን የምንፈልገው የሱን እምነት አንቋሸን፣ ዘልፈን፣ ሰድበን አይደለም። ይልቁኑ በመጽሐፍ ቅዱስ ማስረጃ እናውራ ብለን ጋብዘን ፌር የሆነ ግብዣ ማለት ነው። ነው እናውራ። ይሄው በመጽሐፍ ቅዱስ ማስረጃ እስቲ አቤላይ ወደ 2 ሳምንት ያክል አሁን ለተከታታይ ጊዜያት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰሩ ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ኑና በመጽሐፍ ቅዱስ ማስረጃ አስረዱን፣ ኑ እንወያይ ብለን ከኛ ጋር ላይቭ እንዲገቡ 2 ሳምንት ያክል ጋብዘናል። ያው የተወሰኑ ፕሮቴስታንቶች መጥተው የተወሰኑ ሐሳቦችን አንስተዋል። አሁንም ፕሮቴስታንት ወንድሞቻችንን በዚህ አይነት የፍቅር ግብዣ ነው የምንጋብዘው እንጂ እነዚህ ዘይት ነጋሪዎች ምናምን እነዚህ ይሄው ፎጣ እንትን ባዮች እንዲህ በማድረግ ወንጌል አይሰበክም። አንዳንድ ሰው አቤላ እንዲህ ስንል አሁን ፕሮቴስታንት የሆኑ ሰዎች ብቻ እንተች፣ እኛም ቤት ያለውን ነገር ደግሞ እንቃወማለን። አንዳንድ ሰው ገጥሟችሁ ያውቃል? የአንድ ዝማሬ ከፍትና ሁላችሁም ኮሜንት ማርያም ማርያም በሉ፣ ማርያም ማርያም በሉ፣ መናፍቅ እንዲቃጠል ቶሎ በሉ ቶሎ በሉ፣ መናፍቅ ቀጥል እንዲል ማርያም ማርያም በሉ ይላል። ይሄ ሞኝነት ነው። እኛ መናፍቃን እንዲቃጠሉ ብለን አይደለም ማርያም ማርያም የምንለው። ኦኬ እኛ ማርያም ማርያም የምንለው ልክ እንደ ክርስቶስ ነው። ክርስቶስ 3 ዓመት በ6 ወር በእናቱ በቅድስት ድንግል ማርያም እቅፍ እያለ የሚጠራው ስም ነው ማርያም። ስለዚህ እኛ በክርስቶስ ክርስቲያን ስለሆነ የእርሱን ፈለግ ተከትለን አዎ እናቱ ማርያምን እኛም ማርያም እያለን እንጠራታለን። እናታችን ጽዮን እያለን እንጠራታለን። ፕሮቴስታንት የሆኑ እህት ወንድሞቻችን ይሄን ስም በፍቅር ቃል እንዲጠሩት ነው የሚፈልገው እንጂ ጨጓራቸው እንዲለጥ እንዲበሳጩ ምናምን የሚባል እንዲህ አይነት ማካሄድ የሚሉ ሰዎችን እጅግ በጣም እንቃወማለን። እና እንዲህ አይነት ነገር አቤላዬ ያጋጥማል። ሶሻል ሚዲያ እንደምታውቀው አንዳንዴ ሰዎች ለቀና ለሆነ ነገር ይጠቀሙታል። አንዳንዶች ደግሞ አላለ የሆነ ራሳቸውን ለማስደሰት ለግል ጥቅማቸው ብለው ያልሆነ አይነት አካሄድ ይሉበታል። አንተ ምንም አይነት ስህተት አልሰራህም። ከዚህ በኋላ ላለው ግን አለንኛ አንተን መጥቶ ይኸውልህ ከሰኞ እስከ ዓርብ አቤላ ይኸውልህ ከሰኞ እስከ ዓርብ በየትኛውም ሰዓትና በየትኛውም ጊዜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ እንደዛ ነው ማንሳት እፈልጋለሁ የሚል ሰው ካለ የኛ ቤት ክፍት ነው፣ በሩ ክፍት ነው። ብቻ አንድ ቅድመ ሁኔታ አለ። በመጽሐፍ ቅዱስ ማስረጃ ብቻ ተደግፎ ይምጣ። ኦኬ በመጽሐፍ ቅዱስ ማስረጃ ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ። ይኸው በነገረ ድነት ትምህርት ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ትላላችሁ ብለው በመጽሐፍ ቅዱስ ማስረጃ ብቻ ይምጡ። አለን መጽሐፍ ቅዱስን ገልጠን እናወራለን። አቤላዬ በርታልን፣ እጅግ በጣም እንወድሃለን የኔ አባት። እሺ አባቴ በጣም ነው የማመሰግነው። እውነት አሜን አቤላዬ፣ አሜን አቤላዬ። ይኸው ሳናቀው ረጅም ሰዓት ያዝና አይደለ? አቤላ ጥሩ ነው ጌታ ጥሩ እና አቤላዬ በርታልን፣ ተሰብስበን ብዬ አስባለሁ። እንወያይ ጊዜ እኔም እንትን ብያለሁ፣ እንወያይ ብያለሁ። ስምን ሁሉ ጠርቼ አንድ ላይ እንወያይ ስል ያው ታውቃለህ ሊመልሱ ምን እንደሚችሉ ይመልስልኛል። አይ ማይችለው ላይ እኔ አሁን
እንትን ማለት አልችልም። እሱ አሁን አውቆ አይደል አውጣ መጽሐፍ ቅዱስ ገዝቼ ልስጥ መጽሐፍ ቅዱስ ተብዬ አውቃለሁ። አይ አንተ አትግዛልኝ። እኔ ራስ አንዳንዴ እንደዚህ እናደርግ በእንገላቤ ላይ ጥሩ መፍትሄ የሆነ ነገር እንደዚህ አይነት ሰዎች የሚዲያ ፖለቲክስን የሚጠቀሙ ሰዎች ስለሆኑ ሚዲያ ላይ መጥተው የሆነ ፖለቲካ ይሰራብናል ብለው ይፈራሉ። አሁን ይፈራሉ ስለ ሌላ ነገር ይፈራሉ አላልኩም። እባካችሁ ልክ የልጆች ወሬ እንዳታረጉት እሺ። አንተ ላይ የሰራውን አይነት የሚዲያ ፖለቲካ ፖለቲካ ይሰራ አቤላዬ መልእክታችን ላክልን። በአካልም ይቻላል እሺ። እጅግ በጣም እንወደው ወንድማችን ነው። እጅግ በጣም በነገራችን ላይ ሁልጊዜ ይቆጨናል። እያንዳንዱ ቤተክርስቲያንን ሳያውቁ በወጡ ወንድሞቻችን ሁልጊዜ እንቆጫለን። የሁልጊዜ የቤት ስራዎቻችን ናቸው እና ይሄ ለከንቱ ውዳሴ ይሄው እንዲያለው እንዲያረገው ምናምን እኛ ይዛ አይነት ጥማት የለብንም። የተጠሙት እንደዛ ያደርጉ። ኢቭን በአካልም ጭምር በአካል ማውራት የሚችሉ ከሆነ የሚፈልግ ከሆነ አቤላ የግድ አንተ መኖር አለብህ። ለምን እኛ በሌለንበት ስለሆነ አንተ ጋር መጥቶ እያወራክ ያለው አንተ ባለህበት በአካል ቁጭ ብለን የፈለገውን ሐሳብ በመጽሐፍ ቅዱስ የማስረጃ እናወራለን። ወንድማችንን እንደውም እኛ ጠይቀነው አልጠገብንም። ብታይ ብዙ ምናነሳለት ነገር አለ። ምክንያቱም ከዚህ ቀደም እንደው የቤተክርስቲያኒቱ አገልጋይ ነበርኩ ብሎናል። በድቁናው አገልግያለሁ ብሎናል። ምናምን ሰው በደንብ አቅርበን ልናወራው እንፈልጋለን። ኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርቷ ከመጽሐፍ ቅዱስ ውጪ ነው? ውጪ ሆኖ ነው እንደው ፕሮቴስታንት ሲሆንስ እንደው የፕሮቴስታንቲዝም ትምህርት ታውቆ ነው ወይ? አቤላ በጣም ብዙ ሰዎች ብታዩል ትኩረት የማይሰጡት ነገር አለ። አንዳንድ ጊዜ ሰው ፕሮቴስታንት ሲሆን ዝም ብሎ በቃ ይሄው ጌታን አገኘው ጌታን ተቀበልኩ ምናምን አይኑን ጨፍኖ እቺ ደግሞ ፎቶ አነሳሳለች። ቆይ ወደ ኋላውኝ ላሳይ። እቺ እንዲህ የሚሏት እንዲህ የሁሉም ፕሮቴስት በቃ ልክ ገና የሆነ አዳራሽ ነገር እንዲህ ይሉና እንዲህ የመጀመሪያ መተፖሰት ፎቶ ነች እቺ። እና ፕሮቴስታንትን አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን ትምህርት አውቀውት ነው? በጣም ልንኖረው እንፈልጋለን። ትምህርተ ሥላሴን የፕሮቴስታንቲዝምን ትምህርተ ሥላሴን አውቀው ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የነገረ ክርስቶስ ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የሳሊቬሽን ትምህርት የነገረ ድነት ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? በጣም ልንኖረው እንፈልጋለን። ላይቭን ተወው ምናምን በዚህ ወጥቶ በዚህ ገብቶ አካኪ ዘረፉን ተወው። በአካልም ቢሆን ልንኖረው እንፈልጋለን። እውነቴን ነው የምልህ። በጣም ብዙ ሰው እኔ አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህን ነበርኩ የሚል ሰው እቺ ቆብ ምናምን ያረጋሉ፣ ነጠላ ይለብሳል፣ የሆነሽ ቀሚስ ለብሷል፣ መስቀል ይዟል እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኩል። መስተበቁን ብትጠይቁት እኮ አይቅ በቁ ይበሉልን አባ ምናምን ብትሏቸው ሀፍ ነው አይዲያ። መስተበቁን ተውት። እንደው ንባብ እንኳን እቺን ነገር ይበሉልን ብትሏቸው ሀፍ ነው አይዲያ። አንዱ ቅርብ ጊዜ የኔን ላይቭ ያያችሁ ታስታውሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በድቁና አገለግል የነበርኩ ሰው ነኝ አለ። መልካም እሺ ሁሉ ዘገብራ ላይ የሚለውን የቅዳሴ ክፍል በልልን አልነው። ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የምንለው የቅዳሴ ክፍል አለና ይሄን ክፍል በልልን ስንለው አያውቀው። አይ ሰላም ለኪን ልበልላችሁ ሆን ብሎ ለመከራከር እሺ ሰላም ለኪን በልልን። አይ በንባብ ነው የምለው። እዚህ ስማች ይወላችሁ ይሄን ያክል ራሳቸውን አታለው ፕሮቴስታንት የሆኑ ሰዎች የሚያታልሉ ሰዎች አሉ። እና እኚህ ሰው ኢንተርቪው ሲያደርጉ በጣም ነው የሳኩት። በእውነት እግዚአብሔር ቢረዳኝ ባገኛቸውና እውነት ባወራቸው ደስ ይለኛል። እና ካህን ነበርኩ አሉ። አቤላ እንግዲህ ልብ በል ካህን ነበርኩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነበርኩ አሉ። እሺ እንዴት ነው ፕሮቴስታንት የሆኑት ተብለው ተጠየቁ። እና ፕሮቴስታንት የሆንኩ የሆነ ሰዓት ከኪዳን ከቅዳሴ ስመለስ በመንገዴ ፕሮቴስታንት ቸርች አገኘሁ። እዛ የፕሮቴስታንት ቸርች አግኝቼ ድንገት አንገቴን ዞር አድርጌ ሳይ አንዱ የጌታ ሰው በቃ ለጌታ ተንበርክኮ ይሄ የሆነ አለ የፕሮቴስታንቶችን አንጀት የሚበላ እንትን ምስክርነት እቺ ሳንቲም የተጠማች አይነት ምስክርነት አለች። ቀየሌል አለል ፕሮቴስታንት የሆኑ ሰዎች ዋው ምናምን እንዲሉ ማለት ነው። እና
ለጌታ ተንበርክኮ እኔ ለዘመናት ለጌታ ተንበርክኬ አላውቅም አሉ። ኢማጂን ካህኑ ነው። ካህን እኮ ከቅዳሴው ማይጠፋ ማለት እኮ ነው። በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ላይ የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። በሶስትነት አንድነት የሚመለከው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ነው የምንሰግደው። ሶስትነቱ አንድነቱን ማይጠቀልል፣ አንድነቱ ሶስትነቱን ለማይከፋፈል ለአምላካችን ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው የአምልኮ ስግደት የምንሰግደው። ካህን ነበርኩ ብሎ እግዚአብሔር ያሳያችሁ ሰግጄ አላቅም እና ሲሰግድ አየሁ ምናምን እና አይኖቹን ጨፍኖ ራባጃ ራባባባ ሃርጋዱላ ሼቤሬ ቤቤቤ ራባጃ ራባባባ ማክሬቤቤ ይላል እና እኔ ምን እንደሆነ አላውቅም። እኔንም ተንበርክኬ የሆነ ስፒሪት መጣን አሜን እንድል አደረገኛል። እሺ እኚህ ሰው ጥሩ ድራማ ሰሩ። እሺ ይሁን፣ ፕሮቴስታንቶቹም ደስ ይበላቸው፣ እሳቸውም እሺ ይሁን ደስ ይበላቸው። ስለ ፕሮቴስታንቲዝም ምን አውቀው ነው ፕሮቴስታንት የሆኑት? እኚህ ሰው ምንም የሚያውቁት ነገር የለም። በጣም የሚገርማችሁ ሁላችሁም ሰርች አድርጋችሁ ደግሞ የጃንደረባው ሚዲያ ላይ የተወሰኑ የፕሮቴስታንት እምነት ተከታይ የነበሩ በተለይ በተሐድሶ እንቅስቃሴ ላይ የነበሩ ወንድሞቻችን እነ ሐዋዝን ጨምሮ ከተሐድሶ እንቅስቃሴ ወደ ኦርቶዶክስ ቤተክርስቲያን ሲመለሱ እንዴት ነው የተመለሳችሁ ሲባሉ ድንገት በቤተክርስቲያን በኩል ስናልፍ የሆነ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ሚል መዝሙር ሰምተን መጣን ብለው አይፎግሩም። አያችሁ፣ ልክ እነሱ ልክ ሲጠየቁ ይውላችሁ ትክክለኛ መመላለስ ልክ እንደዛ። በፕሮቴስታንት ቤት እያለን በተሐድሶ ቤት እያለን የሳልቬሽን ትምህርት እንዲህ የሚል ነበር እና መጽሐፍ ቅዱስን ስንመለከት ግን ከዛ የወጣ ነው። ሌሎችንም ደግሞ መሰረት የሆኑ ትምህርቶችን ለማየት ሞከረን። የኤርሊ ቸርች ፋዘርስ የነሱንም በተወሰኑ ትምህርቶች ዙሪያ ላይ ያስቀመጧቸውን ሐሳቦች ለማየት ሞከረን። የኦርቶዶክስ ቅዱስ ቤተክርስቲያን ትምህርቷ ግን ይህ ትምህርት ይሄ ቅዱስ አባት ከተናገረው ጋር ይህ ትምህርት ከዚህ መጽሐፍ ቅዱስ መሰረት ጋር ተመሳሳይ ስለሆነ ከስህተታችን ተምረን ተመልሰናል። አንድንም ኦርቶዶክሳዊ እንዲል ድራማ አልሰሩ። እነ ጀለስ እዛ ከሄዱ በኋላ ግን በቃ ልነግራችሁ አልችልም። ፕሮቴስታንትን ሳያውቁት ነው ፕሮቴስታንት የሚሆኑት። አቤላ ስለ እውነት ነው የምልህ። ቀጠረው ላይቭን ምናምን ተው በአካል ሻይ ቡና እያልነው ከኛ ጋር የሚያወራ ከሆነ ያወራ፣ ሌላውን ተው። በቃ እኛን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ይሄ እመነኝ። ፕሮቴስታንቲዝምን ግን አውቆት ከሄደ እኔ እቀጣለሁ። አንተ ባለህበት እኔ ቃል መገባልን ነገር እሱ ይሄ መልእክት ይደርሰዋል፣ ሊዘጋጅበትም ይችላል፣ ምን ሊጠይቀኝ ይችላል ብሎ ፕሮቴስታንቲዝምን ነው የምልህ አውቆት ከሄደ እኔ እቀጣለሁ። ይህን እኔ ሚዲያ ላይ እንትን ካላለ ቆይ ሰው ይኸው ምናምን አልፈልግም። ሰው እሱ ላይ እንዲያለግጥበት እኔ ፍላጎቱ የለኝም። በክርስቶስ ፍቅር የምንወደው ወንድማችን ነው። ግን እርግጠኛ መሆንልን ነገር ብዙ ሰው ፕሮቴስታንትን ኢቭን ሳያቅ ነው ፕሮቴስታንት የሚሆነውና እናወራለን። አቤላዬ በርታልን፣ የኔ አባት በርታልን። እጅግ በጣም ነው የምንወድ። ቃልዎት ያሰማልን። በጣም ወዳለሁ፣ አከብራለሁ ወንድሜ። አሜን የኔ አባት። አቤላዬ በቃ እንግዲህ ስለመሸ ልንለያይ ነው። ያልኩን የቤት ስራ እንትን በልና እንደዋወላለን። በውስጥ መልእክት አስቀምጥልኝ። እንግዲህ ወደማችን ፈቃደኛ ከሆነ ሻይ ቡና እያለን እናወራዋለን። ደስ ይለኛል። እኔ በጣም ነው ደስ የሚለኝ እውነት። እጅግ የምንወደው ግን እሱ ሲናገር ቶሎ ስለሚፈጠን መልስ እፈልጋለሁ። በእውነት እኔ መወያየት እፈልጋለሁ። በቃ በደንብ ምንም ችግር የለም። አቤላዬ ምንም ችግር የለም። እንደምወደው ንገርልኝ። በጣም ነው የምወደው። እኛ ክርስቲያኖች ወንድሞች ሁላችንም እንደምንወደው ንገርልን። እሺ አቤላ ስታገኙ። እኔ ስፔሻሊ ደግሞ ጓደኛዬ ነው ወንድሜ ነው። በዚህ አጋጣሚ እንትን የምትሉ ሰዎች እውነቴን ነው። ብዙ ሰዎች ሌላ ነገር ሪፖርት ሁሉ ተደርጎበታል። ቅድም አካውንቱ ሲባል በጣም የተናደድኩት ቢኮዝ እኔና እሱ የአንድ ሀገር ሰዎች ነን። ጓደኛዬ ነው። ዲቴል እንተዋወቃለን። እንዲህ አይነት ሀሳብ ሲነሳ እሱ የሚናደደውን እኔ 100 እጥፍ ልናደድ ይችላል። ይሄ ሊያንገበግብ የሚገባ ጉዳይ ነው። እናቴ የወለደች እናቴ ብትነካ እኔ እሞታለሁ እና ጌታዬ ለወለደች ድንግል ማርያም ደግሞ እሰዋለሁ ነው ብልክ። ለዛ ነው እኔም ባውቅም ባላውቅም ባለኝ አቅም እንትን የምታገር እና እንትን ነው ቀጥረዋለሁ። የሚለኝን እነግርሃለሁ።
ትክክል አቤላይ። እስቲ ጌታ ይርዳን። ወንድማችንን እጅግ በጣም ነው የምንወደው። ስለሆነ እኔ በጣም ነው የምወደው። የምንወደው ግን ለሽንገላ አይደለም፣ ለሽንገላ ሳይሆን ክርስቲያናዊ ግዴታ ስላለብን። እኔ የምወደው እርሱ ምንም ነገር አድርጎልኝ አይደለም፣ ክርስቲያናዊ ግዴታዬ ስለሆነ ወደዋለሁ። እርግጥ ነው ቤተክርስቲያንን ሞክ የሚያደርጉ ነገሮችን ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸውን የሚሰብሩ ነገሮችን ብዙ ጊዜ ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸው ተሰበረ ማለት የቤተክርስቲያናችን ትምህርት ስህተት ነው ማለት አይደለም። ያው ጌታን የሚወድ ሰው ስለ ጌታው መጥፎ ነገር በተነገረ ቁጥር ያዝናል እና እንዲህ አይነት ነገሮች ብዙ ጊዜ እናየዋለን። ነገር ግን እኛ እጅግ በጣም እንወደዋለን እና ጌታ ቢረዳን አግኝተን በመጽሐፍ ቅዱስ የማስረጃ እናወራዋለን። አቤላይ አንተም አንዳንድ ጥቅሶችን ስትጠየቅ ሳትመልስ አለመቅረት ስህተት አይደለም። እንዲህ አይነት ነገሮችን ሰዎች ሶሻል ሚዲያ ላይ ሲፖስቱ ምናምን ይሄ ብዙ የሚያደናግጥ ነገር አይደለም። ብዙ ክርስቲያኖች ወንድሞች ጋር ያለ ነገር ነው። እንዲህ ስንል ግን በህይወት እግዚአብሔርን የሚያቀዝብ ነው። ኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ያለ ምዕመን ምን ልፈልጌ ነው። በእርግጥ አቤላ አንተም እናቶቻችን አባቶቻችን በዘመናችን ያሉ እህት ወንድሞቻችን የተለያየ ቦታ የምታገኘው በአንገቱ ማተብ ያሰረ ክርስቲያን በአጠቃላይ ድንግል ማርያም ታማልዳለች የሚል ጥቅስ ምኑ ጋር ነው ያለው ብትለው አውጥቶ የሚያሳይ ሰው የለም። እንደው በጣም ጠንካራ መንፈስ ህይወት ያለው ሰው ካልሆነ በስተቀር ብዙ ጊዜ ሰው በተለይ እንደው ይሄ ድክመታችን ነው። መጽሐፍ ቅዱስን በደንብ ልናጠና፣ በደንብ ልንማር፣ በደንብ ልንከታተል ይገባልና ብዙ ሰው መጽሐፍ ቅዱሳዊ ማስረጃን አውጥቶ መስጠት አይችልም። ነገር ግን አንድ ነገር አለ። ሁሉም ሰው በአንገቱ ማህተብ ያሰረ ሁሉም ክርስቲያን የሆነ ሰው በአጠቃላይ በድንግል ማርያም ልጅ አይዳነው ቁስሉን ግን ገልጦ ማሳየት ይችላል። ጥቅስ አውጥቶ ማሳየት ሊያቅተው ይችላል። እናቶቻችን ጥቅስ አውጥተው እዚህ ምዕራፍ ላይ እዚህ ቁጥር ላይ ማለት ሊያቅታቸው ይችላል። እናቶቻችን በአጠቃላይ ግን በእናታችን በቅድስት ድንግል ማርያም ምልጃ የዳነውን ቁስላቸውን ግን ገልጠው ማሳየት ይችላል። ይሄ እግዚአብሔር ለእናት ለአባቶቻችን በህይወታቸው እንዲመሰክሩ የሰጣቸው ትልቁ ጸጋና ስጦታ ነው እና አሁን ደግሞ ያላችሁ በዘመናችን ያላችሁ ወጣት ወንድሞቻችን በደንብ ሁላችሁም ባላችሁበት ቦታ ለቤተክርስቲያን አምባሳደር ናችሁ። ሁላችሁ አራተኛም ክፍል፣ አምስተኛም ክፍል፣ ስድስተኛም፣ 7፣ 8 ሃይስኩል፣ ኮሌጅ ተማሪ ሆናችሁ ወንድሞቻችን እናንተ ባላችሁበት ክፍል የቤተክርስቲያን አምባሳደር ናችሁ። የሆነ ትምህርት ቤት የሆነ ሰፈር ላይ 7ኛ ኤ ክፍል ላይ አንተ ወንድማችን ይሄን ላይቭ የምትከታተለው አንቺ እህታችን የቤተክርስቲያናችሁ አምባሳደሮች ናችሁ። በትንሹም ብትሆን በቻላችሁ ታቅም ቤተክርስቲያን የምታስተምረውን ትምህርት ሶሻል ሚዲያው አሁን አጋጣሚው በጣም ቀላል ነው። ስለምትፈልጉት ሐሳብ ሰርች ብታደርጉ ያመጣላችኋል። ገብታችሁ መከታተል። እንደገና ደግሞ እግዚአብሔር አምላክ አቤት ሲወደን በጣም ብዙ ሊቃውንቶችን ሰጥቶናል። የክርስቶስ ቃል አንድ መምህር ሲመስሉ በመሰሉ መሰላቤላ ልክ እንደ በሬ ነው። አሁን በሬ ከተገዛ በኋላ ከነቀንዱ ከነኮቴው ከነጭራው ከነቆዳው ሳይገፈፍ ማን ይበላል? ማንም አይበላው። ሊቃውንት አሏት ቤተክርስቲያን። በሬው በመጀመሪያ ይታረዳል አይደል? ከታረደ በኋላ ቆዳው ይገፈፋል። ከተገፈፈም በኋላ ደግሞ ፕሮሰሱ በዛ ያበቃል። ስጋው ይበለታል። ስጋው ከተበለተ በኋላ ደግሞ የተበለተው ስጋ ደግሞ እየተመለመለ ይከተፋል። የተከፈተው ደግሞ የተከተፈው ስጋ ደግሞ ጥፍጥ ተደርጎ ይሰራና የሚያጎርሱ ሊቃውንት ቤተክርስቲያን ፍትፍት ተደርጎ ያጎርሱናል። እና ለሁላችሁም እንደው ፈለገ ሲናገር እንቅልፋችሁ የሚመጣባችሁ ከሆነ ልትሻል ምናልባት የፈለገ ድንገት እያሰለቻችሁ ከሆነ አንዳንድ ጊዜ አይታወቅም እኮ ሰው የሚስበው ነገር የፈለገ ገና ሲገባ ራሱ ይሄ ፊቱ ተዘፍዝፎ ምናምን በቃ ልክ ሲናገር ምናምን ይሄ ቁጣ እያለው የሚናገረው ቃል እየገባችሁ ካልሆነ ልትሻል እንዲህ ፊቱ ተበሳሽቶ ስቆ ፊቱ እንደዚህ የሆነ ድንቡሽ የሆነ ልጅ የሚናገረውን ቃል ደግሞ ተከታተላላችሁ። አያችሁ የፈለገ ባይጠማችሁ በየአይነት አለ ማለት ነው። የለታል የሌለ ቃል ደግሞ ድንገት እንደው በደንብ ባትረዱት እንደው ገና ቢገባችሁ ደግሞ የሌሎች ወንድሞቻችን ደግሞ ያስተማሩት የተናገሩት ትምህርቶች አሉ። ከዛም አልፎ ደግሞ ሊቃውንት ቤተክርስቲያን ይሆን አባቶች መምህራን ተናገሯቸው ትምህርቶች አሉ። በየሶሻል ሚዲያው ገብታችሁ ተከታተሉ። አቤላ ይሄንን የቤት ስራ በአካል ወንድማችን እናገኘውና እናወራለን። ጌታ ይርዳን፣ ጌታ ይዘስበለን። በጣም ነው የምንወድህ። ደህና ሆነልን። አሜን። ይባል ሰላም እንልልኝ።
አወራለሁ፣ ደውላለሁ፣ የሚለኝ እነግርሃለሁ፣ እንወያያለን። እሺ አቤላ፣ እሺ እኔ በሰላም ነኝ። እሺ እኔ በሰላም ነኝ። እሺ አባቴ፣ እሺ እሺ አቤላ። ወይ ጉድ! ዛሬ ማንም ሳይታየኝ ነው በነገራችን ላይ እያወሩ ያሉት። ስንት ሰው አለ ጋይስ? እኔ ማንም እየታየኝ አይደለም። እንደው ጌታ ይሁን ዛሬ ማንም ነው የማይታየኝ አልኳችሁ። ማንም ምን እንደሆነ አላውቅም ዛሬ። እስማ አንዴ ዘግሬ ተስማን እንዴ ፈሊ አለሽ አለ እንዴት ነህ? ኤርሚ ኧረ ጠፍተሃል። ተው ኤርሚ ይሻላል እንደዚህ እንዴ። ኧረ እኔ እኮ እንዴት ብዬ ቅሬታን እራሱ ላቀር ልደውልልልና ከላይቭ ስትሪም መልስ ተኝተህ ሊሆን ይችላል ምናምን አለና ተዋለሁ። አንተ ግን ጣልጣል አድርገናል። ኧረ እኔ ከራሴ ጋር እኮ ሞዴሬተር የለሽም ሚሚዬ። የኔ እናት ሚሚዬ አንቺ ሞዴሬተር የለሽም። ኧረ የራሴን አስቼ ነው መሰለሽ የኔ እናት። ይሄ የኤርሚ ድምፅ ነው እንዳትሉኝ፣ አሁን የሰሙት የኤርሚ ድምፅ ነው እንዳትሉኝ። መድኃኒዓለም ቅዱስ ሚካኤልዬ ይቀየራል። አረ ኤፌክት መሆን አለበት። ኤርሚ የነካው ኤፌክት አለበት። አለሽ ኤርሚ አሎ እንዴት ነህ ብራዘር? ሰላም አሎ ጠፍተሃል። ኧረ አለው ብሮዬ። ትንሽ አንዳንድ ነገሮችን ለማስተካከል ነገረው እንዴት እንደምወደው እያለች ነው ሚሚ። እግዚአብሔር ያክብርልኝ በልልኝ ኤርሚ። በተለይ አንተ በጣም የሚገርም ኤርሚ እነግርሃለሁ እያልኩ ስንት ጊዜ አንተ ቤት ያሉ ወንድምቶች እጅግ በጣም የሚገርሙ አሁን እንዲህ ስለሙ እያበላለጥኩ አይደለም፣ እውነቴን ነው የምልህ ኤርሚ። በተለይ አንተ ቤት ያሉ ወንድሞች እና ስፔሻሊ ሞዴሬተሮች ከአንተ ቤት ውስጥ ያለ አንድ ሞዴሬተር የፈረንሳይ ለጋሲዮንን ቲሸርት እውነቴን ነው የምልህ ፈልጉኝ መንገድ ላይ ድንገት ሰልፍ ቴዲ የኤርሚ ሞዴሬተር ነኝ ፈልግ እጅግ በጣም ነው ወድ ብሎ እንዴት ልንገርህ ኤርሚ፣ እውነት እኔ የረሳው እሱ እያስታወሰኝ የፈረንሳይ ለጋሲዮንን ቲሸርት ሰጥቶኛልና ኤርሚ በጣም የአንተ ቤተሰቦች ይለያሉ። የቁርጥ ቀን ሰዎች ናቸው። ያው ከኔ ቤት ባይበልጡ ግን ያው ወዳቸዋለሁ። እኛም እንወዳለን። ፈልዬ ነው ያባት ነገርኩልሽ እኮ ሚሚ። እግዚአብሔር ያክብርልኝ ነው ያለው አይደል? አለ እንደዛ ወንድማችን ምንድን ነው? ምን ተገኝቶ ነው እንደዚህ ያማረብህ? እንጃ ብሎ ይደፋብኛል ውበቱን። እኔ ምን እንደማደርግ አላይ ወይ እንዴት ነው? ማስቀነሻ ቦታ ታውቃለህ? ብዙ እኮ እኛ በነገራችን ላይ ልደት ምን ሲያወራ ሰሙት መሰለህ? እያንዳንዱ በክርስቶስ ያመነ ሰው በአጠቃላይ ይሄ የዚህ ቅዱስ ቤተክርስቲያን የሆነ ሰው በአጠቃላይ የሆነ በክርስቶስ በማመኑ ብቻ የሚያገኘው የሆነ ሞገስና ጸጋ አለ እና ይሄ ነገር እውነት ሳይሆን አይቀርም። ሄዱ አንተ ላይ ምን ነገር ይታያል? ኧረ ተው ፈልይ ያ እንዴ ፈለገ ቅንድም መቀንደብ ጀመርክ። አረ ስለ መድኃኒዓለም ኧረ እባካችሁን እናንተ ሰዎች ኧረ እባካችሁን። አሁን ልደትን ልቦጭቀው ነበረ። በቃ ሀሳብ አሰረስከኝ። ሂድበት ፕሊስ። አይ እኔ ልደት ያስቀነሰበት ቦታ ውበቴን ማስቀነስ ፈልጋለሁ። አሁን ይኸውልህ እንደዚህ ያልከው አይደለ? ይሄ መልእክት ይድረሰው አንተን አይደለም የሚናገረው። እልሁን የሚወጣው እኔ ላይ ነው። ጉልበቱን የሚወጣው እኔ ላይ ነው። ልደት ያባት እና ኤርሚ አትጥፋ ፕሊስ። እውነት ስላየው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ወንድሜ። አልጠፋም። እንደ በፊቱ እንመለሳለን። እኔና ለት ጊዜ ከረዳን እንመለሳለን። እግዚአብሔር ይርዳችሁ በእውነት። እስኪ አይተመለስ ሶሻል ሚዲያ ላይ ባይዘው አኬም ጠፋ፣ እናንተም ብዙ አይደላችሁም ነው። ዝም ስትሉ አያችሁ የሚወራው ሞር የለም ምኑ የለም። በቃ ነው የሆነ ትንሽ ስራ ስትሰሩ ነው ጫጫታው ምኑ መከሌ እንደዚህ የሚባለው ነገር የሚመጣው ገባ።
ይሄን ኖቲስ ማድረግ አለብህ። ባይዘው ከሚዲያ ስጠፋ ይርቃል። ያው መጥፎ ነገር ቢሆን እኮ መጥፎ ነገር ሁልጊዜ መወራት እስከ መጨረሻ መኬድ አለ። ግን ስራ ስትሰራ ሁልጊዜ ይመጣል ያ ነገር እንትን ማለት የለበትም። እግዚአብሔር በፈቀደው ተመለሱ። በተለይ አኬንም ደግሞ ተመለስ በሉት። እኔ ስልክም የሆነ ጊዜ አያነሳልኝም፣ በቃ መደወልም አቆምኩኝ እና አኬንም ተመለሱ በላቸው። በጣም ይሄ ሚዲያ ላይ ያለው ኢንፍሉዌንስ ቀላል አይደለም። የምትፈጥሩት ነገር የምታደርጉት ነገር እናንተ ዝም ብሎ እንደዚህ አንድ ሁለት የሚባል አይደለም። እኔ ተጽፎልኛል። እኔ አሁን ብዙ እንትን አይደለም፣ ግን በቃ ሰዎች የሚነግሩህን ምናምን ስትሰማ ገብቶሃል አይደል? በጣም ብዙ ሰው አለ አይምሮ የሚበከል ነው። ሰዎች የራሳቸውን ቢዝነስ የሚሰሩበት እዚህ ጥላቻ ውስጥ የሚከቱት ፖለቲካ ውስጥ ከተው አይምሮን የሚያናውዙት ገብቶሃል አይደል? ለራሳቸው ጥቅም ሲሉ ሰዎችን እንደ ህዝብን ቆሻሻ አይምሯቸው ውስጥ የሚጭኑ ብዙ ሰዎች አሉና እና እዛ ማይንድ ላይ የእግዚአብሔር ቃል መናገርና ሀሳባቸውን ባይዘው እምነታቸው ላይ መጀመሪያ እምነትን የምትጀምረው እኮ ነው ከጥያቄ ነው አይደል? ሰው የራሱን እምነት መጠየቅ ሲጀምር ገብቶሃል አይደል? አይምሮ ቢዚ ይሆናል የራሱን እምነት በመጠየቅ ምንድነው ማምነው በማለት ምናምን እና ለዛ ጥያቄ መልስ ለማግኘት ሲጀምር ይሄ አጋንንት የሚሞላበት ነገር በራሱ እንትን ማለት ነገር አለውና ቀላል አይደለም። ባይዘው የምትሰሩት ስራ ዝም ብሎ ላይክ ስትሰሩት ላይ ታወቃችሁ ይችላል እንጂ በጣም ላይክ እንደዚህ በእንትን የሚተመንም አይደለም እና ላይክ በደንብ መሰራት አለበት በደንብ ማለት ነው። ያ ኢንፍሉዌንስ ብዙ ቦታ ሲያነቃንቅ ነበር፣ ግን በቃ አይሮን ነው በጣም ተቀዛቅሷል። አሁን ለሶሻል ሚዲያ ላይ እየገቡ አይደለም ልጆቹ ምን ሆኖ እንደሆነ አላውቅም። ይሄ የበፊቱ ነገር የሆነ እንደ ትሬንድ ሆኖ የሆነ ሰዓት አሪፍ ሆኖ ከዚህ ደብዘዝ ማለት ነገር አለው ሚዲያው ላይ ያለው ማለት ነው። በርቱልን፣ እግዚአብሔር ይርዳችሁ። ትክክል ኤርሚ፣ እውነትን ያው የቅርብ ጊዜ ትውስታ ነው። ያው ሁልጊዜ ሶሻል ሚዲያ ላይ የተለያዩ ነገሮች ይኖራሉ፣ ግን እርግጠኛ ሆኜ የምናገረው ነገር የትኛውም የሶሻል ሚዲያ ላይ የሚነሳ ማዕበል እግዚአብሔር ይመስገን በግሮ ነው ያቅም ከአገልግሎት። ግን አንዳንዴ ያው ኤርሚ አንተም ታውቀዋለህ የሆነ አንዳንድ የግል ጉዳዮች ሲያጋጥሙ ምናምን ሳናስበው ድንገት ከሶሻል ሚዲያ ላይ ድንገት ሳናስበው እንርቃለን እና ለዛ ነው ያው እግዚአብሔር አለ። ያው ሁላችንም እንደውም አንተ አነሳው እንጂ ዛሬ ልክ እንዲህ ስንገናኝ ምናምን እናነሳዋለን። ትንሽ ጠፍተናል፣ እስቲ በደንብ ላይቭ መጀመር አለብን ምናምን እያልን ነው። እስቲ እናወራለን፣ ብቻ እስቲ እንደ በፊቱ እንመለሳለን። እግዚአብሔር ይርዳችሁ። በጣም እግዚአብሔር ይርዳችሁ። በነገሩ አሜን። እግዚአብሔር ከእናንተ ጋር ይፈልግ። ደስ ብሎኛል ስላገኘው። አውራኝ ደግሞ ትጥፋ ጸልሽ እሺ እናወራለን። እና ደግሞ እንዳትረሳ ያቺ ፋይል አለች እኔ ጋር አንዴ እሱ ፋይል አንተ ምንድነው እንዴ ክልክኝ ስትነገር ልክልክኝ ስትናገር በቴሌግራም ሌላ ኩል ነገር አለ ያ እንዴት ተረሳዋለሁ እንዴ ኤአይ ነው ግን እኔ እዚህ ያው ልጅ ያገባም እዚህ ውስጥ ኧረ እኔ በምንም ታምር አላወጣም በምንም ታረበ ካህን እኮ ክህነት የተቀበለ እኮ ሚስጥር ለመደበቅ ነው። ኤርሚ ምን ሆነ ነው? ኧረ እኔ አላወጣሁም። ተው እኔ መች እንደያዘው አላውቅም። እናንተ እኔ ገስት ላይ ቁጭ ብዬ አቴ ማለት ነው ኦልሞስት ሙሉ ገብቷል። ኧረ እንጂ ከዛ እንደነገጥኩኝ ሲልክልኝ እንደዚህ ገብቷል። ግማሽ ምናምን ኦልሞስት አረጋዬ የኔ አባት አመሰግናለሁ። እና ኤርሚ የኔ አባት በጣም የምንወድ ኑርልን። ከሰሞኑ እውነት ከሰታለሁ እናወራለን። አረከ ተከሰችልን የኔ አባት በደስታ ወንድ እሺ አባቴ ሰላም ይሁን እንደማለም ተናምልኝ አባቴ። እሺ ዛሬ ብዙ ወንድሞችን አገኘናቸው አይደል? ሳናስበው በጣም ብዙ ወንድሞችን መደዳውን ነው ሰላም ያልናቸው ዛሬ ሳናስበው። ሰላም አንቺ ልጅ ደህና ነሽ? ግን ኪዱ እኔ እኮ በጣም ብዙ ሶሻል ሚዲያ ላይ በጣም መልካም የሆኑ እህቶች አጋጥሞኛል። ጋይስ ኪዱ ግን በአካል ያገኘኋት ጊዜ ሰላምቷ ራሱ እንዴት ነው መሰላችሁ? እናንተ ታውቁ ፈለገይን ያለችኝ። ደህና ነሽ ኪዱ? ገና ነኝ ፈለገይ። ደህና ነህ? እንዴት ነሽ? በእናትሽ እግዚአብሔር ይመስገን ደህና ነኝ።
በጣም 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 ጠፍተሻል። እኔ አንቺ ቤት እየመጣሁ ነው እንደውም ማገኝሽ እንጂ እኔ እመጣለሁ እኮ መች ትሄናለህ አንተ እኮ እኔ እኮ ቁጭ ብዬ እሰማለሁ። ጠዋት ስትገባ አንዳንዴ ሰምቼ ምናምን እኮ ነው የምወጣው። እስቲ እግዚአብሔርን እሺ። እኔ ደግሞ ጠዋት አንዳንድ ፔሸንቶች አሉኝ እና ያው ፔሸንቶቼ ነው ብዙ ጊዜ የምመለከታቸው። እንግዲህ ስመጣ እያየሁ አይደለሁ። በቃ ፔሸንቱም ይመጣሉ። አይ በፍጹም ያው እናንተማ ያው እንዴ የሆስፒታሉ ኦነሮች ናቸው የእናንተው ነው እና እናንተ እንደልባችሁ ነው የምትስተናገዱት። ኪዱ ደህና ነሽ ግን? ደህና ነኝ ፈለገዬ። ደህና ነህ አንተ? እግዚአብሔር ይመስገን ስላገኘሁሽ በጣም 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 ደስ ብሎኛል። በዚህ አጋጣሚ ሁልጊዜ ለአንዳንድ እህት ወንድሞቼ ክሬዲት እሰጣለሁ እና ኪዱ እጅግ በጣም ስለ እውነት በቃ ለነገራችሁ አልችልም። ክርስቲያኖች ወንድሞች ቀና የሆነች መልካም የሆነች እህት ነች። በተለይ ደግሞ ለኛ ሶሻል ሚዲያ ላይ ለምናገለግል ወንድሞች ከመጀመሪያው ጊዜ ጀምሮ ፖዚቲቭ ነች። እኔ መጀመሪያ ታይ ማረሰም ኪዱ እዚህ ዓለማዊ ኮንተንት ላይ ያሉ እህት ወንድሞች እኛ ጋር እየመጡ እንዲማሩ ኢንቫይት እናደርግ ነበር እና ለመጀመሪያ ጊዜ በቃ በጣም ካይንድ ሆነሽ ነበር አክሴፕት ያለ መማር ፈልጋለሁ ምናምን ነበር ያልሽውና እውነት እጅግ በጣም ነው የምንወድሽ። በርቺ። አሁንም ደግሞ አትጥፊ። የሆነ አጋጣሚ ሲኖር እመጣለሁ ሁሌ። አይ እንትን እንዳለው እንጂ እመጣለሁ፣ ሰማለሁ፣ ቁጭ ብዬ ሰምቼ ምናምን ነው የምሄደው አለው ፈለገ ያልጠፋው። በጣም ደስ ይላል። ወንድማችንስ ደህና ነው? ደህና ነው። እንዴት ነው ሁልጊዜ የሚጨቀጨቅሽ ጉዳይ ያ ነገር እንዴት ሆነ? እስቲ በኮድ ልጠይቅሽ። ተስተካከለ? ላውራ በነፃነት? ከቤታ ጋር ታረቃችሁ? እስቲ ምጪ። እውነት አልመታሽም? እስቲ ምጪ። እውነት ልደታን የምሬና እውነት ኪዱ በጣም እግዚአብሔር አምላክ ያክብርሽ። ስለእውነት እኔ የመጀመሪያ ቀን የሆነ ትክክል የሆነ የሰራሁት ስህተት የሆነ የሰራሁት በጣም ነበር የተቸገርኩት። ብታይ ለራሴ እየጠየኩ ኪዱ እንደምታውቂው የኛ ብዙ ጊዜ ላይቫችንም መንፈሳዊ ኮንተንት ነው። ብዙ ጊዜ በቤተክርስቲያን ትምህርት ዙሪያ በዕቅበተ እምነት አገልግሎት እምነትን የማቀፍ አገልግሎት ላይ ብቻ ነው የምንሳተፈውና ልክ እንደማንኛውም ሰው ደግሞ ሶሻል ሚዲያ ላይ የምንወዳቸው ሰዎች አሉ። የተለያየ አይነት ኮንተንት ቢኖራቸውም በጣም የምንወዳቸው ሰዎች አሉና ኪዱ ያንቺና ቤታን በጣም ነው የምንወዳችሁ። ስለ እውነት ነው ልሽ በጣም እና የሆነ ቀን ላይ ካስታወሽ እኛ ጋር ላይቭ ላይ ኑስቲ በቃ እንደው ይቅር ተባባሉ ምናምን ብለን አደከማችሁን። መታረቃችሁ ላይ ቀር እኛን እስማ ነፍስ ከስጋችን እና ያኔ ላይቭ ላይ ከመጣችሁ በኋላ አንድ ነገር ፈራውኝ እኔ ኪዱ አንቺ እንደምታውቂው ይሄ ላይቭ ላይ ሪከርድ ምናምን የሚያደርጉ ሰዎች አሉ እና እናንተ ሌላ ነገር አስባችሁ ያወራችሁትን ነገር በቀናነት የምትሏቸውን ነገሮች ሪከርድ እያደረጋችሁ ለሆነ ኔጌቲቭ ነገር ያውላሉ እና ሁለታችሁንም ስለእውነት በጣም ሳላዳላ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ እና የዛን ታይም ላይ እንድትታረቁ እርቅ እንድታወርዱ የቀድሞ ወዳጅነታችሁ እንዲመለስ በጣም እፈልግ ነበር። ግን ትንሽ ሳናስበው ጫጫታውም ሲበዛ በቃ እኔም አልተጫንኳችሁም። የዛን አለሽ አለ ቲክቶክ ራሱ አጨልሞ ነው። አይ ፈለገ የኛም በጣም ነው ማከብር። ቲክቶክ ራሱ ምቀኛው ነው እኮ ነው። በጣም ነው የምናከብር። በጣም ነው ኢትዮ ላይቭ ሪካርድ አትማኝ አለሁ ሪካርደሮች አትማኝ ያለች አይ አይደለም ኢትዮ ላይቭ ሪካርድ በጣም የምንወደው በነገራችን ላይ የቲክቶክ አካውንት ነው። እንደዛ ማለት ፈልጌ ሳይሆን አንዳንድ ጊዜ አሉ ብታይ ገብቶኛል። እንዴት እንደሚገጣጠምላቸው ጌታ ሆይ እንዴት እንደሚገጣጠምላቸው። እኔና ልደት አንድ ጊዜ ኪዱ የሆነ ቀን ያለውበት ቦታ ላይ መጥቶ ልደት ላይቭ ላይ ነበርኩኝ እና ከቤት አብረን ልንወጣ ድንገት መጣ። በጣም የሚገርምሽ ነገር የኤክስትራ ማስቲካ ይዞ ነበር እና በቃ ልወጣ ስለነበር ማስቲካ ተቀበልኩት፣ በላን ምናምን እና እየበላን በቃ እንዲያደርጉ ምናምን ብለን ድንገት ማስቲካው ለካ እያኘክ ነው ከዛ ከላይ ወጣን።
በምን አይነት ቅጽበት አንድ እንደው መንፈስ ቅዱስ የራቀው የሆነ ሰው እንዴት ሪከርድ እንዳደረገው አናውቅም። የኦርቶዶክስ ቤተክርስቲያን መምህራን የሆኑት ሁለት ልጆች ጫት እየቃሙ ላይቭ ገቡ ብሎ የሆነ ርዕስ ሰጥቶት ምናምን ፖስቶታል እና አይተን በቃ እኛ መልስ አልሰጠነው ዝም ነው ያለው። ምክንያቱም ያው የቤተክርስቲያን ልጆች ሆኑ ሰዎች ያውቁናል እና ያንን ፈርቼ ነበር እኔ እዛን ሰዓት እንትን ያልኩትን። ግን ከዛ በኋላ ሳያችሁ በጣም ኪዱ ምልሽ አንቺን በመልካምነትሽ በጣም ይሄ ባለሽ ጥሩ ልብ እጅግ በጣም ነው የምንወድሽ። በተመሳሳይ ደግሞ ቤታ እንዴት ማለት በቃ የሆነ ሰዓት ላይ ሰው ማለት ሰው የሆነ ነው ሰው የጠፋለት ይባላል አይደል ኪዱ? የሆነ ሰዓት ላይ ሶሻል ሚዲያ ላይ በጣም ብዙ ነገሮች ሲባሉ ምናምን እነ ቤታ እነ መማር ምናምን ብዙ እኮ እንደው ስለኛ የሚያገባቸው ሰዎች አይደሉም። ግን በተለይ ቤታ በቃ ለእውነት ነው ቆማ ያገኘናት። በቃ አንቺም እንዲህ አይነት መልካም የሆነች እህትን እሷም እንደ አንቺ አይነት መልካም ጥሩ ልብ ያላት እህትን እንድታጣ አልፈለግንም። አንቺም ደግሞ በተመሳሳይ ልክ እንደዛው እና ስለታረቃችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ ኪዱዬ። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። አሜን አሜን። እኛም በጣም ነው የምንወድ ፈለገኝ። እኔ በጣም ነው ማከብር፣ በጣም ነው የምወድ። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ ኪዱ። በጣም ነው የማመሰግነው። ደግሞ በየትኛውም ሰዓትና በየትኛውም አጋጣሚ በቤተክርስቲያን ትምህርቶች ዙሪያ ማወቅ የምትፈልጊያቸው ነገሮች ሲኖሩ፣ መጠየቅ የምትፈልጊያቸው ነገሮች ሲኖሩ ኤኒ ታይም እኛ ጋር መተሽ ያው ጥያቄዎችሽን አቅርቢ፣ እንወያያለን። እሺ ኪዱ፣ አደራ ወደኋላ እንዳትዪ በምንም ታምር። እሺ አለለም። እሺ ፈለጊ እመጣለሁ። እሺ ኪዱ፣ ሰላም ሁኚ። እሺ መልካም ምሽት ፈለገኝ። እሺ ባይ ባይ። ወይ እንዴት ደስ ይላል! በጣም ደስ ይላል። እውነቴን እኮ ነው የምላችሁ። በጣም 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 የዛን ሰዓት በጣም ብዙ ለፍተን ነበር እና በጣም ሁሉንም እንወዳቸዋለን። እንዲህ ስንል አሁን አንዳንድ ጊዜ ሰው የሆነ ወገን የያዝን የሚመስለው ሰው አለ። ኪዱን እንወዳታለን፣ ኤርሚን እንወደዋለን፣ ጆሲን እንወደዋለን፣ መማርን፣ እነ ሳሪን፣ እነ መሲ ብሪጅስቶንን፣ እነ ሎዛ እህታችን ሎዛን በጣም ሌሎችም እነ ቤታዮን እንወዳለን። ስለ አንዳንድ ሰው የሆነ ጥግ በቃ እሷን ከወደድን እነሱ የሚጠሉትን ሰው ምንጠላ ምናምን ምናምን ነው የሚመስላቸው። አይደለም፣ እንደዛ አይደለም። እሺ የኔ ተወዳጆች ሁሉንም ነው የምንወዳቸው፣ ሁሉንም። እንደውም አንዳንድ ጊዜ ልክ እንደውም የገጠመኝ አንዳንድ እህት ወንድሞቻችን ከቤተ ክርስቲያን ቅናት ሊሆን ይችላል ካዩበት አንግል የሆነ ግሳጼ የሆነ ነገር ይናገራሉና የሆኑ አካላትን ምንጠላ ሁሉ አድርገው ነው የሚስሉት። በፍጹም ቤታዮን እንወዳለን ማለት ከሷ ጋር የተጋጩ ሰዎችን እንጠላለን ማለት አይደለም። በነገራችን ላይ ይሄ የሃይማኖተኛ ሰው ድርሻ አይደለም። ሁልጊዜ በቤተ ክርስቲያን አገልግሎት ላይ ያሉ ሰዎች በቃ የሆነ ጥግን ይዘው ካገኛቸዋቸው በቃ የሆነ ችግር አለ ማለት ነው። በቃ በተለይ የክርስቶስን ቃል አውቆ የሚያገለግል ሰው ሁልጊዜም ሽማግሌ ነው መሆን ያለበት። ሽማግሌ በቃ ሁሉም ሰው ድካም አለበት። ክርስቲያኖች ሆነ ሁሉም ሰው ድካም አለበት። የየራሱ ድክመቱን ትቶ የበረታበትን ነገር ነው ማመስገን ማበረታታት ያለበት። ልክ እኛ ቤታዮን ስንወድ እንደውም የሆነ ሰዓት ላይ ልክ ሊያሾን ምንጠላ ያክል አድርገው የሚስሉ ሰዎች ነበሩ። በዚህ አጋጣሚ ሊያን እህታችንን በጣም ነው የምንወዳት። የሆነ ሰዓት ላይ ሳታቅ አንድ የፕሮቴስታንት ምንድነው መዝሙር ዘምራ ነው የሆነ ነገር አድርጋ ልነግራችሁ አልችልም እንዴት አድርጋ ይቅርታ እንደጠየቀች። በቃ ለቤተ ክርስቲያን ያላት ቅናት ከሆኑ ሰዎች ጋር በሆነ ጉዳይ ልትጋጭ ትችላለች። ግን ይሄ የኛ ቦታ አይደለም፣ የኛ ካራክተር አይደለም። ገሌን እንወደዋለን ገሌን እንጠላዋለን ማለት ድርሻችን አይደለም። እሷንም ቢሆን እጅግ በጣም አድርገን ነው የምንወዳት። ምናልባት ሰው ካለማወቅ የሆነ ነገር አልፎ ተናግሮ ሊሆን ይችላል። ይቅር ብለን ሰውን ይቅርታን ማስተማር ያለብንም ደግሞ እኛ ነን። ይሄ የኛ ድርሻ ነው እና ብዙ ሰዎች እንደዛ አድርገው ይሰላሉ። ግን ይሄ የኛ ድርሻ አይደለም። ሁሉንም ሶሻል ሚዲያ ላይ ያሉ እህት ወንድሞቻችንን በአጠቃላይ በክርስቶስ ፍቅር እጅግ 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 በጣም አድርገን ነው የምንወዳቸው። እጅግ በጣም
እጅግ በጣም አንድ እህት ያለችውን ልንገራችሁ። በሆነ ሰዓት ላይ በምትሰራው ስራ ላይ በጣም ታዋቂ ሴት ነች። በጣም ታዋቂ ሴት ነች። ታውቋታላችሁ። በፊልም ኢንዱስትሪ፣ በማስታወቂያ ኢንዱስትሪ ለምናምን በጣም ስትታወቅ ሴት ነች እና ስታወራይ ምን አለች መሰል? በጣም የተማርኩበት ንግግር ነው እና በስራዋ ላይ ያስነቧት፣ ሌት ተቀን ነው ብላችሁ ያስነቧት፣ እንባ ያስፈሰሷት በጣም ብዙ ሰዎች ነበሩ። ከነዛ ሰዎች ጋር በቃ በምንም አይነት ሁኔታ አውርታም ተነጋግራም አታውቅም። በጣም ነበር የምትበሳጨው። ልክ እነሱ አላደለ እግዚአብሔር እንደማይወዳቸው አድርጋ እሷን እግዚአብሔር እንደሚወዳት አድርጋ ነበር የምትስለው እና አንድ ቀን በሆነ የቤተክርስቲያን ክብረ በዓል ላይ መድኃኔዓለም ቤተክርስቲያን ትሄዳለች ነጠላ ለብሳ እና መድኃኔዓለም ቤተክርስቲያን ነጠላ ለብሳ ሄዳ ጸሎት እያደረገች እግዚአብሔርን እያመሰገነች እነዛ ሊጥሏት የሞከሩ ውድቀቷን የተመኙ ሰዎች እንባን እያፈሰሱ እያለቀሱ ወደ መድኃኔዓለም ጸሎት ሲያደርጉ ተመለከተች። ለካ ልክ እሷ መድኃኔዓለምን ወደዋለሁ እንደምትል ያክል እነሱም ይወዱታል። ለካ እሷ የሆነ የጎደለኝ ነገር አለ፣ የተከፉበት ነገር አለ ብላ እንዳነባችሁ ሁሉ ለካ እነሱም ያነባሉ። እና ሰው አንዳንድ ጊዜ ምን አለ መሰላችሁ ክርስቲያኖች፣ ካለመግባባት የተነሳ በቃ በጣም ሊያዝን ይችላል፣ በጣም ሊከፋ ይችላል። በተመሳሳይ ግን አትርሱ፣ ልክ በዛው ልክ ደግሞ በእናንተ ተቃራኒ ቆሙ ያሉ ሰዎች ልክ እንደናንተ የሚጨነቁ፣ የሚያነቡ፣ የማለቅሱ ማንም ሳያያቸው ተደብቀው በቃ ተከፍተው የሚያዝኑ ናቸው። እና ይሄ የኛ የክርስቲያኖች ድርሻ አይደለም። ባጭሩ ቤታዮን ስንወድ ሊያን እንጠላለን እያለን አይደለም። ሊያሾን በጣም ነው የምንወዳት በክርስቶስ ፍቅር። እንዲህ ስንል ደግሞ እናንተ የመውለድ ግዴታ አለባችሁ ምናምን እያለን አይደለም። ክርስትና በግዴታ የሚኖር ህይወት አይደለም። በፍቅር እንድትኖሩት ነው የምንፈልገው። ኪሉን ስንወዳት በተመሳሳይ እንደው ልደተ ቃልን እንጠላለን ማለት አይደለም። ምሳሌን ያነሳውላችሁ እና ሶሻል ሚዲያ ላይ ሁሉንም የመውደድ ግዴታ አለብን። ለዛ ነው እጅግ በጣም ደስ ያለኝ ለማለት ያክል ነው። እጅግ በጣም አመሸን አይደል ክርስቲያኖች ወንድሞች፣ እጅግ በጣም አመሸን። ሳናስበው ረጅም ሰዓት ቆየን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሌላም ጊዜ እግዚአብሔር ከረዳን እንዲሁ ላይቭ ላይ እንገናኝና ደግሞ የተለያዩ ሀሳቦችን እናነሳለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ክርስቲያኖች ወንድሞች ደህና እደሩ። ሌላ አንድ ሳረሳ ማስተላለፈው መልእክት እዚህ ውስጥ ስንት ሰው እንዳለ አይታየኝም። አሁንም ግን ላላችሁት መልእክት እናስተላልፍ። የኦርቶዶክስ የወጣት ጉባኤያችንን ለማድረግ ክርስቲያኖች ወንድሞች እንግዲህ ዝግጅት ላይ ያለነውና ይሄንን ጉባኤ በገንዘብ ማገዝ የምትችሉ እህት ወንድሞች እባካችሁን የእናንተን እገዛ እንፈልጋለን። በተለይ በውጭ ዓለም ያላችሁ እህት ወንድሞቻችን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች እና በሜሴጅ ሪኩዌስት በቲክቶክ ላይ በውስጥ መስመር የሚላኩ ሜሴጅ ሪኩዌስት እየተላኩላችሁ እንዳልሆነ አንዳንድ ሰዎች ነገራችሁኛል። ስለዚህ የዋትስአፕ ቁጥር ሰጣችኋለሁ። በዋትስአፕ ቁጥር መልእክታችሁን አስቀምጡልኝ። ማገዝ የምትፈልጉት ወንድሞች ማገዝ እንፈልጋለን እያላችሁ ዋትስአፕ ላይ መልእክታችሁን አስቀምጡልኝ። ስልክ ቁጥሩን 3 ጊዜ ነገራችኋለሁ። ሁላችሁም ስልክ ቁጥሩን ያዙ። ሁላችሁም እሺ። በገንዘብ ሰፖርት እንድታደርጉ እንፈልጋለን። እንደምታውቁት የመጀመሪያውን ዙር ጉባኤ ስናደርግ ያደረግነው ቦሌ መድኃኔዓለም ካቴድራል ነው። በጣም ብዙ ሺህ ብር አስወጥቶናል። እግዚአብሔር ባወቀው ወደ 600 ሺህ ብር አካባቢ እና ሁለተኛውን ዙር ጉባኤ ደግሞ ለማድረግ ዝግጅት ላይ ነን። ያው ፒን ሆኗል ስልኩ 0964 17 18 19 በዚህ ስልክ ቁጥር ሁላችሁም ዋትስአፕ ላይ ማገዝ እንፈልጋለን እያላችሁ መልእክታችሁን ታዲያ እባካችሁ ይሄን ስልክ ቁጥር ያስቀመጥነው ማገዝ ለምትፈልጉ እህቶች ወንድሞች ብቻ ነው። አደራ ዋትስአፕ ላይ ገብታችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። ቢዘገይም እኛም እንመልስላችኋለን። ስልክ ቁጥሩን ያዙ ሁላችሁም። አይ ቲንክ ፒን ሆኗል። ምናልባት ለማይታያችሁ ግን በ0964 17 18 19 ሎያል እህታችን እጅግ በጣም እናመሰግናለን። በ0964 17
18 19 ለመጨረሻ ጊዜ ደግምላችኋለሁ። በ0964 17 18 19 ላይ በዋትስአፕ ማለት ነው፣ በዋትስአፕ ቁጥር ነው። ሁላችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እንመልስላችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጽራረ ቤተክርስቲያንን ያስታክስልን። ለሁላችሁም አምላካችን እግዚአብሔር ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። እወዳችኋለሁ። ደህና እደሩ፣ ደህና እደሩ የኔ ተወዳጆች። ሎያልታችን እጅግ በጣም አድርገን ነው የምናመሰግንሽ። እሺ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ እህታችን። በጣም በተለይ የመጀመሪያውን ዙር ጉባኤ ስናደርግ ሎያል እህታችን የመጀመሪያውን ዙር ጉባኤ ስናደርግ ወደ 150,000 ብር ያክል አይ ቲንክ ሰፖርት ያደረገች እህታችን ናት። ስለ እውነት እጅግ በጣም 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 አድርገን ነው የምናመሰግንሽ እህታችን። ከዚህም በላይ እግዚአብሔር አምላክ ጨምሮ ይስጥሽ። እጅግ በጣም ነው የምናመሰግንሽ። እዚህ ውስጥ ያላችሁት ወንድሞች ያው መልእክታችሁን በዋትስአፕ እንጠብቃለን። ዋትስአፕ ላይ ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እናወራለን።